ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች የህዳር 9 2018 ዓ.ም ከመጽሐፍት ገበታ ዝግጅታችን ጀምሯል። ከደራሲ ተስፋ አፍተሾመ ጋር በአዲሱ መጽሐፉ የዙፋን ልፊያ ላይ የጀመርነውን ውይይት ቀጣይ ክፍል ይዤላችሁ መጥቻለሁ። ርዕዮት ዓለሙ ነኝ። እንድትከታተሉ እንጋብዛለሁ። ተስፋ በድጋሚ ግብዣዬን አክብረ ስለተገኘ በጣም አመሰግናለሁ። እንዴት አለፈ ሳምንቱ? አሪፍ ነበረ። ችግሩ ቀን እኮ በጠራሽ ቁጥር እኔ ለቤክሬስ እንቀንጨረው ምናምን ነው ትዝ የሚለኝና እንደው ቅድም ቅርብ ሰዓት ሁለት አልነበር እንዴ ቀን ምን እላለሁ። እኔ ራሴ ሳቅሳቅ እያለኝ ነው ታውቃለህ። ልክ 9 ለካ ያለፈው ሳምንት ትዝ አለኝ። አዎ ቀን አንድ ጉዳይ የምንገናኝ አለቃ ያለና ቀን ሲነግረኝ ምን ይለኛል፣ ለቤት ኪራይ 10 ቀን ሲቀር እንገናኛለን ምናምን ነገር ይለኛል። ለምሳሌና ቀኑን አይነግረኝም። ለቤት ኪራይ 3 ቀን ሲቀር ነው የምንገናኘው ምናምን ይለኛልና እንደው ቶሎ ቤት ገዝተን እንደው አይ በቀጣይ 50 ዓመት በቅርቡ ቤት እንገዛለን። በቀጣይ 50 ዓመት 100 ዓመት አታርገው እንጂ ችግር የለም። እስከዛ አብርሃም በድንኳን ነው የኖረው እያልን እንጽናናለን። ተስፍሽ እንግዲህ ያለፈው ሳምንት ያቆምነው አንድ ጥያቄ አቅርቤልህ ነበር። ምናልባት ያልተከታተሉ ቢኖሩ ሀሳባችንን እንዲያገኙት ጄኔራሉና ፕሬዚዳንቱ ለህዝብ የቆሙ አድርገው ራሳቸውን እንደሚያሳዩ ብዙ ቁጥር ያለው ህዝብ ግን ተጸይፏቸው እንደነበር የምትገልጽበት ክፍል አለ እና እሱን አንብቤ በአሁኑ ወቅት እኛ እዚህ ውስጥ ያለን ይመስላል። ገዢው ፓርቲንም እንደዚሁም ደግሞ ተቃዋሚዎችን በተመለከተ የሚሰጡ በርካታ አስተያየቶች ሁለቱንም ያለማመን፣ ጆሮ ያለመስጠት እንደዚህ አይነት ነገር ይሆናሉና ግን እዛ ጋር ብዙ ሰው እዛ ጋር የቆመ ይመስላል እና እዛ ጋር ከተቆመ ደግሞ በራሱ ችግር የለውም ወይ? እንዴት ታየዋለስ? ይሄንን እየታየድ የሚለውንም ትንሽ በልበት። አዎ በአጠቃላይ ያው መጽሐፉ ምንም እንኳን መብራታዊያን ተብሎ ቢጻፍም በአንድም በሌላም ስለ ከኛ ሀገር ፖለቲካ ጋር የሚገናኝ ነውና ምንድነው የሚያሳስበውና በጣም የሚያሳዝነው ነገር ከሁለቱም ወገን አዘ በጀነራልና ፕሬዚዳንት ተደርጎ የተቆጠረው በገዢው ወገንና በተቃዋሚው ወገን የቀረበ ናሬቲቭ አለ። በዛ ናሬቲቭ ውስጥ ሁለቱም ወገን በጣም በሚያስደነግጥ ሁኔታ ያቀረቡትን ናሬቲቭ ህዝብ እንደተቀበላቸው ማመን ብቻ አይደለም ችግሩ። የራሳቸውን መጀመሪያ ውሸት ሆኖ ያውቁታል፣ ኋላ ላይ ግን የገዛ ውሸታቸውን ማመን ይጀምራሉ። በመሰረታዊነት ሁለት ነው ያቀረቡ ያለው። አንደኛው ወገን ደሃ ተበደለ፣ ፍርድ ተጓደለ፣ ስለዚህ ለፍትህ ነው የቆምኩት፣ ይሄን ሀገር ከጨቋኝ ስርዓት ነው ነፃ ማውጣት የምፈልገው ይላል። ከዛ ደግሞ ሌላኛው ወገን ደግሞ እያለ ያለው ኖ እነኛ ተቃዋሚው ወገን ከጠላት ጋር የሚላላክ ለባለጋራ የሚሰራ አገር ሊያፈርስ የመጣ ወገን ነው ብሎ ናሬት አደረገ። ከዛ ቀጥሎ ችግሩ ሁለቱም ያቀረቡትን ውሸት አመኑት። የገዛ ውሸታቸውን ህዝብም እንዳመናቸው አድርጎ ቆጠሩ። በተቃራኒው ግን ህዝብ ሁለቱንም እያመናቸው አይደለም። መጀመሪያ ያመናቸው ኋላ ላይ ግን ህዝብ ሁለቱንም ማመን አቆመ። ይሄ ምን አይነት ችግር ይፈጥራል መሰለሽ? አንዳንዴ እንዳጋጣሚ ዛሬ አንድ መጽሐፍ ለሁለተኛ ጊዜ ደግሜ እያነበብኩ ነበር። መሪዎች ለምን ይዋሻሉ ተብሎ ወደ አማርኛ የተተረጎመ አንድ መጽሐፍ አለና በተለያየ ምክንያት ሊዋሽ ይችላል። ከተዋሸ በኋላ ግን ቢያንስ እያዋሸ እንደሆነ ማወቅ አንድ ነገር፣ ህዝብም ውሸቱን እኮ ሲረዳ በቃ ህዝብ ውሸቱን አውቋል ብሎ ማመን ሌላ ነገር። ህዝብ አምኖኛል እየተናገርኩ ያለሁት ፍጹም እውነት ነው ብሎ ማሰብ በህዝብና በእነሱ መካከል ላይ የሚፈጠር ተቃርኖ ችግር እንዳይፈታ ነው የሚያደርገው። አሁን ሁለቱም ወገን ተቃዋሚም ወገን በእኛ ሀገር ፖለቲካ ውስጥ ተቃዋሚም ወገን ገዢውም ወገን ጥያቄ ሲነሳባቸው ህዝብ አይ ይሄን ጉዳይ ያመንኳችሁ አይደለም የሚል ጥያቄ ሲያነሳባቸው ምንድነው እየተባለ ያለው? አይ እናንተ ስላልገባችሁ ነው እንጂ። ይሄ ምንድነው የሚፈጥረው? ሰዎች ፍጹም እንዳይግባቡ ያደርጋቸዋል። በነገርሽ ላይ አሁን አይተሽ ከሆነ
መንግስት በእኛ አሁን ገዢው መንግስት ብልጽግና ላይ በጣም ተደጋጋሚ ጥያቄዎች ይነሳሉ። ምንም ነገር መንግስት ሲያደርግ አረ አናምንም የሚሉ በጣም ብዙ ሰዎች አሉ። እንደውም ትንሽ እናጋንደውና ከመንግስት ወገን አንድና አንድ ሁለት ነው ቢባል አይ አላምንም የሚሉ ብዙ ሰዎች ተፈጥሯል። ምንም ነገር መንግስት ቢል በፍጹም መንግስትን ማመንም አይፈልጉ ቀላል ቁጥር የሌላቸው ሰዎች አሉ። አለማመን ብቻ አይደለም አንዳንዱ ሶሻል ሚዲያ ላይ መጥቶ ይሳለቅበታል፣ ይቀልድበታል ምናምን ነገር። ይሄ ምን ማለት ነው? መንግስትን ማመን አልፈልግም ነው። በተመሳሳይ ሁኔታ ልክ አሁን መንግስት ላይ ያለውን የህዝብ ጥርጣሬ ተቃዋሚዎች፣ የተቃዋሚ አክቲቪስቶች በደንብ ይጠቀሙታል፣ ፕሮፓጋንዳ ይሰሩበታል ምናምን። በተመሳሳይ ሁኔታ ግን ከተቃዋሚ ወገን የሚባለው ነገር በሙሉ ህዝብ እያመነው አይደለም። በጣም ቀላል ቁጥር የሌለው ወገን ምንም ሲባል እያመነው አይደለም። እንደው ሌላውን ሁሉ ታይ የንጹሃን ሞት ለማመን ህዝብ እስከመቸገር ደርሷል። አይ ድራማ እየሰራችሁ ቢሆንስ? ይኸውልሽ አሁን ሲቪሊያን እዚህ ሀገር ላይ በሞቱ ቁጥር የሆነ ወገን ድምጽ ለመሆን ይሞክራል። ሌላኛው ወገን ደግሞ ይሄ ነገር ድራማ ነው፣ ውሸት ነው፣ ወይ መንግስት የፈጠረው ድራማ ነው፣ ወይ ተቃዋሚዎች የፈጠሩት ድራማ ነው፣ ወይ ምናምን ነገር እያለ የሆነ ወገን ላይ ይለጥፋል። ይሄ ምን ማለት ነው? የሰው ሞት እስከ መግደል ደርሳችሁ ሰውን እስከ መግደል ደርሳችሁ ድራማ ትሰራላችሁ እናንተ በፍጹም አትታመኑ፣ ጨካኝ ናችሁ ብሎ እኮ እየነገራቸው። ልክ የሆነ ቦታ ላይ የሆነ አካል ሲሞት አይተሽ ከሆነ ሶሻል ሚዲያ ላይ በጣም አሁን ጽንፍ ተያይዞ መፈራረጁ የሚያሳዝን ቢሆንም ግን ይነግርሽ ነገር አለ። አይ እንትና እኮ እንደዚህ ሊያደርግ የፖለቲካ ትርፍ ሊያገኝ ነው፣ የእንትን ታጣቂዎችን ያደረጉት የእንትን ሃይማኖት ጋር የሚሰሩ ሰዎች ናቸው ያደረጉት፣ እንትና ናቸው ያደረጉት የሚል ወደ ከተለያየ ወገን ናሬቲቮች ይመጣሉ። ይሄ የሚነግርሽ እናንተ ሰውን ጭምር ገድላችሁ በሰው ህይወት ጭምር የፖለቲካ ትርፍ ልታገኙ የምትፈልጉ ጨካኝና ክፉ ናችሁ፣ ስለዚህ አላምናችሁም ብሎ እየተናገረ ነው ማለት ነው ህዝቡ። በዚህ መንገድ አርቲኩሌት ሊያደርገው ይችላል፣ ድርጊቱ ግን የሚሰጠው ትርጉም እንደዚህ ነው። ታዲያ ለዚህ ጉዳይ መፍትሄው ምንድነው? መፍትሄው ህዝብ ምን እያለ ነው? እኔ ጋር ነው የቆምኩት። ህዝብ እየዋሸ ነው ካለ ሌላ መፍትሄ መፈለግ መቻል አለበት። የለም እየዋሸው ካደለም በሚል በጣም የራስን እንትን ብቻ በማመድ ብቻ ነገሩን ለመግፋት መሞከር መጠፋፋት ምናልባትም ማፍረስ ላይ መጣ ይችላል። እንግዲህ ዙፋን ለፊያን አይተሽ ከሆነ መጨረሻ ላይ መጽሐፍ ታሪኩ ወደ ማለቂያ አካባቢ ምን ይነሳል? አገር እንግዲህ ልትከፈል ተወስናለች፣ በቅርቡ ህዝበ ውሳኔ ይደረጋል። ህዝበ ውሳኔ ከተደረገ በኋላ ሁለት ሀገር ይፈጠራል ይላል መጽሐፉ። ከዛ መሃል ላይ የሚያነሳው ነገር አለ። እስከዛ ድረስ ግን አሁን ላይ በአንድ ገንዘብ የሚገበያይ የተለያየ አንድ መንግስት ያለው ግን ሁለት ሀገር የሆነ እንደዚህ አይነት ተፈጥሯል። እንደዚህ መፈጠር ብቻ አይደለም፣ ኦፊሻሊ በህግ በህዝበ ውሳኔ የተለያዩ ሀገሮች በቅርቡ ይሆናሉ የሚል ግምት ማስቀመጥ ነው መጽሐፉ የሚያልቀው። ይሄ እንግዲህ እንደ መጥፎ ሟርት እንቁጠረው እንዳይደርስ እንመኝ። ነገር ግን አሁን በምንሄድበት መንገድ መጨረሻው እንደዛ ሊሆን ይችላል። ይሄ የየራሳችንን ውሸት ይዘን ህዝብ የሚለንን አናምንም፣ እያዋሸንም ግዴላችሁም እንተማመን በሚለው አሁን እየተሄደ ባለበት ወገን ይሄን ምለው መንግስትንም ተቃዋሚም ነው ብለው አሁን በሚሄዱበት መንገድ ከቀጠሉ መጨረሻው እዛ መንገድ የተለያዩ ህጋዊ ሁለት ሀገር ሆኖ ምናልባት ሁለት ሀገር ከሆነ በኋላ እዛ ላይ ያቆም ይችላል። ሌላ ደግሞ ቀውስ ሊፈጠር ይችላልና ጎረቤት ማለት እንደገና ደግሞ ሌላ ጦርነት አይተነዋል አይደል? አዎ ሱዳንም ማንሳት እንችላለን። ሱዳን 2011 ላይ ደቡብ ሱዳን ከተገነጠለ ኤርትራ ጉዳይ ማንሳት እንችላለን። አሁንም ራሱ እንደገና ሌላ ጦርነት ይመጣ ይሆን ወይ የሚል ስጋት ውስጥ ነን ያለነው። ራሱ ማከላይ 17 ዓመት ጦርነት ነው የተደረገው ከሻዕቢያ አማጽያን ጋር። ከ17 ዓመት ጦርነት በኋላ አይ በቃ መፍትሄው መለያየት ነው ተብሎ ከዛ እኮ ከአጭር ጊዜ በኋላ እንግዲህ 10 ዓመት ሳይሞላ ከመለያየት በኋላ ሌላ ጦርነት። ከዛ በኋላ እንግዲህ እንዴት ነው ሁለት ለጠላት አገራት ሆኖ ቀጥሎ ከዛ ቀጣይ የእርስ በርስ ጦርነት ላይ ኢንቮልቭ አድርጎ ይርታል። እሱ ብቻ አይደለም፣ ነገ ደግሞ ጦርነት ሊመጣ ይችላል። በነገራችን ላይ አሁን ባለው ነባራዊ ሁኔታ የኛ ሀገር አሁን ያለው ሁኔታ እንለያይ እንኳን ብንል ይሄ ለመጠፋፋት ነው የምንለያየው፣ ለመተላለቅ ነው ልንለያይ የምንችለው። ምክንያቱም በጣም ብዙ
ለመጠፋፋት የሚያስችሉ በጣም ብዙ አስቻይ ሁኔታዎች አሉ። ምክንያቱም አይተሽ ከሆነ እያንዳንዱ ክልል ከሌላው ክልል ጋር የድንበር ጥያቄ አለው። እጩ ሀገራት ናቸው። አሁን ክልሎች በነገራችን ላይ እጩ ሀገር ሆነዋል። ኦፊሻሊ መንግስት አልሆኑም እንጂ ለዛ ራሳቸውን በሚመች በኢኮኖሚ እንደዛ አልሆኑም፣ ግን በፖለቲካ መንገድ እሱን እየመሰሉ ነው ያሉት። አንዱ ሀገር ከሌላው ነው አንዱ ክልል ከሌላው ክልል ጋር የወሰን ችግር አለው። የወሰን ችግር የሌለው ከአጎራባች ጋር ወሰን ጥያቄ የለኝም የሚል አንድም ክልል የለም። አንድ ሁለተኛ ሁሉም ክልሎች ላይ ቁርሾ አለ፣ የታጠቁ ኃይሎች አሉ። ሁሉም ክልል ላይ የታጠቀ ኃይል ያለው በጣም ከፍተኛ የሆነ የጦር መሳሪያ ክምችት አለ እዚህ ሀገር። ጦር መሳሪያ በፌደራል በመንግስት መዋቅር ውስጥ ያለ ጦር መሳሪያ አለ። ከዛ ደግሞ እያንዳንዱ ክልል የራሱ የክልል ልዩ ኃይል ነበረው። የክልል ልዩ ኃይሉ የተቀረጸበት መንገድ አለ። የሰለጠነ ጦር አለው ማለት ነው እያንዳንዱ ክልል በመንግስታዊ መዋቅር ሆኖ። ከዛ ደግሞ ኋላ ላይ ክልል ልዩ ኃይል ይፍረስ ምናምን የሚለው ነገር እንደተጠበቀ ሆኖ ግን አትሊስት ለዘመናት የሰለጠነ ጦር ነበረው እያንዳንዱ ክልል። እያንዳንዱ ክልል የራሱን ፋይናንስ ኮል መስራት እየሞከረ ነው። የብሔር እንትኖች ባንኮች አሉ። ከዛ እያንዳንዱ ክልል ታጣቂ ቡድኖች አሉት፣ የታጠቁ ቡድኖች። ከዛ ታሪክና ሬት የሚያደርግበት መንገድ አለ እያንዳንዱ ክልል። ከዛ ከአጎራባች ጋር የመሬት ጥያቄ ያለው የግዛት ይገባኛል ጥያቄ ያለው እና አሁን በምንሄድበት መንገድ በጣም ለከፋ መጠፋፋት እንዴ እስካሁን የነበርነው ዘመን ጥሩ ነበር እንዴ ሊያስብለን የሚችል አይነት መጠፋፋት ውስጥ ሊከተን የሚችል ነውና እንደው በጣም ከከፋ ድንቁርና በመውጣት ወደ እውነታው በጣም መምጣት ያስፈልጋልና እንዲህ ሲባለው በጣም ብዙ ሰዎች ኢትዮጵያ አትፈርስም ምናምን ነገር የሚሉ በጣም ብዙ ሰዎች አሉ፣ ልክ እንደ ሃይማኖት ስብከት። ነገር ግን መሬት ላይ አሁን እያየነው ያለነው ነገር በጣም ለመጠፋፋት የሚወስድ ነው እና አንዱ የዚህ ምክንያት ውሸት መፍጠራችን፣ ምናባዊ ውሸት ፖለቲከኞች መፍጠራቸው ሳያንስ የፈጠሩትን ውሸት እውነት አድርጎ መቀበላቸው፣ ከዛ ህዝብ ምን እያለ እንደሆነ ፈጽሞ ለመስማት ፈቃደኛ ለመሆናቸው፣ ራሳቸው ለመመልከት 1% እንኳን ፈቃደኝነት የላቸውም። ሁሉ ጊዜ ከመንግስት ወገን ያለው ጥፋት ነው እንጂ የሚነገረው ተቃዋሚው ወገን 1% ራሱን የመገምገም ፈቃደኝነት የለውም እና በዚህ መንገድ ነው የሚደረሰው። እኔ እስካሁን ያለው መንገድ ሌላ አስፈሪ ነገር ነው ከፊት ለፊታችን እንደሚመጣ የሚነግረኝ። አሁን ያልከው ቦታ ላይ እኔ መጽሐፉን ሳነብ እንደ ትንቢት የነገረን ይሁን እንደ ተስፋ በተለይ ሁለት ሀገራት ወደ መሆን የሚሄዱ ነገር እና መስማማታቸው ራሱ እንደዛ ሲጣሉ የነበሩ ሰዎች ሲያጋድሉ የነበሩ ሰዎች እዛ ጋር ሲደርሱ በቃ ለመካፈል የሚስማሙበትን አይነት ነገርና እንዲህ ነው ደግሞ አይደል የሆነ ጊዜ ሲጣሉ እንድንጣላ ሲታረቁ እንድንታረቅ የሚፈልጉት። አንተም ሳሩ ሲፋቀሩም ዝሆኖቹ ሲጣሉም ነው የሚጎዳው እያልክ የገለጽከው ነገር አለና ስለዚህ እንደው በስልጣን ላይ ያለውም አካል ይሁን ከሱ ተቃዋሚ ነን የሚሉትም ይሁኑ ልክ ባልሆነ መንገድ ተነሱ ቁጭ በሉ ባሉን ቁጥር ማንነሳና ማንቀመጥ አድርገን የማሰብ ችሎታችን እንዴት ነው የምናዳብረው የሚለው ጥያቄ ነው። ማለት ቀልድ ይመስላል፣ ግን ደግሞ በጣም ብዙ ሰው በዚህ ወጥመድ ውስጥ ሊወድቅ እንደሚችል ደግመን ደጋግመን ያየነው ነገር ነው። ካልወደቀ ደግሞ ቅድም በመጽሐፉ ላይም ያልኩት አንተም ያነሳኸው ወይ ሁለቱንም ያለማመን አይነት እውነቱንም ያለማመን በቃ መረጃም እየተሰጠው በመንግስት የሚሆን በተቃዋሚው በኩል ጭምር በቃ ዝግት አድርጎ በቃ እናንተ አትረቡም ብሎ የመቀመጥ አይነት ነገር ግን ደግሞ ምንድነው መውጫው መንገድ የሚለው ላይ ያለ መስራት እሱም መንገድ አይደለም። ተስፋ ቆርጠ ብቻ ማቆምም መንገድ አይደለም እና ከዛስ የሚለው ነገር ላይ ኦኬ እናንተናል አላመንክም ግን ደግሞ ኦኬ መውጫ መንገድ ምን አዘጋጅተሃል የሚለው። ሌላው እዚህ ውስጥ ትንሽም ቢሆን የሚያሳዝኑ ሰዎች አሉ፣ የእውነታቸውን ደግሞ የሚለፉ ሰዎች ማለት ነው። አብረው የሚጨፍለቁ ደግሞ ሰዎች አሉና እሱም ያሳዝናል በጣም። ሌላው ከኑግ ጋር የተገኘ ምንድነው አብረህ ተወቀጥ ይባል አይደለ? እንደዛ ይሆናል አንዳንዴ። ይሄ የሚያሳይሽ እኛ ፖለቲካ ላይ አሁን ብዙ ውሸታም ስላለ ጥቂት ሐቀኞች በቃ በእነኛ በብዙሃኑ እንዴ ከስንዴ ውስጥ እንክርዳድ ሳይሆን ከእንክርዳድ ውስጥ ያለ ስንዴ ሆነ የኛ ፖለቲካ። ብዙ እንክርዳድ አለ፣ ከዛ ጥቂት ስንዴ አለ። ስለዚህ ስንዴውን መለየት በጣም አስቸጋሪ ስለሆነ በቃ ከእንክርዳዱ ጋር አብሮ የመፈረጅና በጣም ነው የሚያሳዝነው እሱ። በጣም እና ሌላው ይሄ የፈጠሩትን ውሸት ማመን ያልከው
እኔም የኢህአዴግ ቀይ እስክሪብቶ መጽሐፌ ላይ አርቲክሎች የተሰብስበው የታተሙት ላይ አንዱ ያነሳሁት ነገር እሱ ነበረ። በጣም ለምሳሌ ጋዳፊ ህዝብ ይወደኛል እስከ መጨረሻው ሰዓት ድረስ አይደል? ተቃዋሚዎቹን አይጥ እንደዚህ እያለ ነበረ። በቃ እንግዲህ እስከሚገኝ ሰዓት ድረስ እና የከተማ ውስጥ አይጦች እያለ ነበር የቆየው እስከ መጨረሻ። አዎ እና እንደዚህ እዛ ላይ ምን ይላል? አንድ የሆነ ጥናታዊ ጽሑፍ ጠቅሼ ነገር ነውና እውነታቸውን እኮ ነው። ብዙ ጊዜ መሪዎች ሲመጡ የህዝብ ድጋፍ ስላላቸው ወደ ስልጣን ሲመጡ እሱ ጋር ቀርተው ነው እንጂ እውነታቸውን ነው። እያታለሉ አይደለም እኮ ህዝብ ይወደኛል ምናምን ሲሉ ለራሳቸው አምነውት ነው። እዛ ጋር ቀርተው ነው በቃ። እና አሁንም የተለያዩ ፖለቲከኞቻችን በመንግስት ይሁን በተቃዋሚ ውስጥ ይሁን የሆነ ወቅት ላይ እንደዚህ አይነት ነገር ተሰጥቷቸው እንዳይለ ክብር፣ ፍቅር ሊሆን ይችላል። ግን አሁን አለ ወይ የሚለውን ነገር ማመን ስለማይፈልጉ እዛው ጋር ይቀራሉ። እና አሁንም አንድ እዛ ጋር ይቀራሉ። ሁለት ደግሞ የኛ ሀገር ካድሬ በጣም ጨካኝ ካድሬ ነው እውነት ለመናገር። ጥሩ ያሳያች። ምንድነው የሚያደርጋቸው? ሚዲያው ያው ሚዲያ ላይ ስለነበርሽ ታውቂዋለሽ የሀገር ውስጥ ሚዲያውን ባህሪ። እውነቱን ያውቁታል። ሪፖርተሩ እውነቱን ያውቀዋል። ታች ወርዶ ከህዝብ ጋር ሲገናኝ መንገድ ተሰራ 10 ኪሎ ሜትር መንገድ ተሰራ ተብሎ 10 ኪሎ ሜትር መንገድ እንዳልተሰራ ያውቃል ሪፖርተሩ። ከዛ ሪፖርት ሲያደርግ መንግስት ደስ እንዲለው ብሎ አንዳንዴ ነው መንግስት ከጠየቀውን በላይ ርቀት ሄዶለት ያሽቃበጥና ያሸበሽብና ከዛ በየአቅጣጫው የሚቀርበው እንደዚህ አይነት ህዝቡ በጣም ደስ እንዳለው 10 ሰው ቅሬታ ነግሮት አንድ ደስተኛ ሰው ሲኖር 10ሩን ድምጽ አፍኖ ያንዱን ደስተኛ ሰው ነው ሪፖርት የሚያደርገው ጋዜጠኛው ከታች ያለውም ካድሬው። ከዛ እሱ ወደ ላይ እየሄደ ሲሄድ ከላይ ያሉት አንዳንዴ ሪል እውነተኛ እንትኑንም ላያውቁት ይችላሉ። ማወቅ እንኳን ቢፈልጉ እንዳያውቁ ነው የሚያደርጉት። ከታች ያሉት ሚዲያ ጋር ያሉ አደርባይ ጋዜጠኞች፣ በጣም አደርባይ ካድሬዎች ማለት መንግስት መደገፍ ማለት ምን ማለት እንደሆነ የማያውቁ መንግስትን መደገፍ ማለት 1 ሲደመር 1 3 ነው ብሎ መንግስት ሲናገር ልክ ነው 3 ነው ማለት የሚመስል አንድ በጣም ዝነኛ አባባል አለ። የማመጻፍ ላይ እንዳነበብኩት አላስታውስም። አምባገነኑ ሲጃራ ማጨስ ሲፈልግ መዳፉን ለመተርኮሻነት የሚሰጥ አደርባይና አሽቃባጭ ሰዎች አሉና በእነሱ አሽቃባጭነት አምባገነን መሪዎች በጎዳና መሃል ሲሄዱ ለእናንተማ ቀይ ምንጣፍ አይደለም የሚገባው ነው መነጠፍ ያለብኝ የሚሉ አደርባይ ሰዎች አሉ። ከተጠየቁት በላይ ስለሆነ የሚያሸጋግዱት ከሚጠበቅባቸው በላይ ስለሆነ አደርባይነታቸው እውነታው እንዳይደርስላቸው ጭምር ነው የሚያደርጉት። ከዛ እነሱ ጋር የደረሰው የተሳሳተ እውነት አለ። ከዛ ለፕሮፓጋንዳ ደግሞ ሲሉ እነሱም የተወሰነ ደግሞ ሌላ ውሸት ለመጨመር ይሞክሩና ከዛ ፍጹም መሬት ካለው ጋር በጣም ተቃራኒ ይሆናልና አንዳንዴ የላይኛው መዋቅር ብቻ አምባገነን መሆን ውሸታም መሆን ፈልጎ ላይሆን ይችላል። እሱ ግን ቢሆን አይደል ተስፋ እሱ በፊት ቢሆን ያው መረጃዎችን ሲሰበስቡ ምናምን ደጋፊ ጋር የሆነው ጋር ብቻ ሄደው የደጋፊ ድምጽ ብቻ ማሰማት እንዲህ በደንብ የሚደረገውን ነገር እንዳልከው በጣም ስናየው የኖርነው ነገር ነው። ግን አሁን ይሄ ሶሻል ሚዲያ አለ ሁሉንም ነገር የሁሉንም ድምጽ ማሰማት የሚችልበት አይነት ነገር ጋዜጠኛ ራሱ እንኳን ሳያስፈልገው የሆነ አካባቢ ላይ የሆነ ነገር ቢከሰት ሰው ራሱ በቃ ራሱን ቀርጾ አካባቢውን ቀርጾ እንዲሆነ ሊልበት የሚችል ስሜቱን የሚያወጣበት እንዲህ አይነት ነገር አለና ቢፈልጉ መሪዎቹ የእውነተኛውን የሆነውን ነገር ለማግኘት እንደ ድሮ አይነት ችግር የሌለባቸው ሁኔታ ነውና ግን መሪዎቻችን ሞደርን ናቸው ወይ ነው? አሁን በነገራችን የኛ መሪዎች ሚዲያ የሚረዱበት መንገድ በጣም ኋላ ቀር መንገድ ነው። አይተሽ ከሆነ በኢቲቪ በኩል ወይ በፋና በኩል አንድም ፕሮፓጋንዳ ስለሰራሽ ህዝብን ማሳመን እንችላለን ብሎ የእውነት ነው የሚያምኑት እና በአንድ በኩል እኮ በቃ እንዴት ያሉ ኋላ ቀሮች ናቸው ለነሱ ኋላ ቀርነት አዝናለሁ። በዚህ ሰዓት ላይ ይኸውልሽ የሆነ ቦታ ላይ የሆነ ችግር ቢፈጠር ችግሩን አይዘግብም ሚዲያው ሜንስትሪም ሚዲያው። ከዛ ልክ ችግሩ ሲፈታ ችግሩ ተፈታ ብሎ ዜና ይሰራል። ለምሳሌ እንደዛ የሚሰሩት የዛሬ 50 ዓመት በዛ መንገድ የህዝብን ማኒፑሌት ማድረግ ይቻል ነበር። ችግሩ እንዳይነገር በማድረግ ማኒፑሌት ማድረግ ይቻል ነበር። አሁን የሚያስቡት የዛሬ 50 ዓመት ባለ አእምሮ ስለሆነ የሚያስቡት የሶሻል ሚዲያው ምን እያለ እንደሆነ አንደኛ እኔ በትክክል ይረዱታል ወይ እርግጠኛ አይደሉም። የነሱን የመረዳት ያው ንቃተ ህሊናቸውን ዝቅ አድርጎ ማሰብ ሳይሆን በየጊዜው ከሚያደርጉት ነገር ተነስተን በሚኒስትር ሚዲያ ነገር መስማት ቀደም ያልነው አይነት የምትፈልገው የሆነ ውሸት ተፈጥሪና ከዛ በኋላ በቃ
ያንን ውሸት እንዴት ያለ እንትን ነው። ለምሳሌ አንዳንድ ሰዎች አሉ ልክ አነቃቂ ንግግር ላይ ለምሳሌ ምን ያለ ደሃ መሆኑን ያውቃል። ከዛ እኔ ስኬታማ ነኝ እኔ ምናምን ነኝ ብሎ ይናገርና ከዛ የእውነት እኮ ነው የሚያምነው እንደዛ ብሎ የተናገረው። ከዛ ሌላው ኔጌቲቭ ኢነርጂ እየረጨ ነው። ስለዚህ ከዛ ኔጌቲቭ ኢነርጂ በጣም መሸሽ ነው ያለበት። ያማ እንትን አይደለም ያልገባው ሰው ነው ይሄዋሽ ያለው በቃ እሱን ያምነው ከልቡ ነው። መስታወት ፊት ሄዋ ተቀርብና ምንም ትሁን እኔ መልከቀና ነኝ ብላ መናገር አለባት ምናምን። ከዛ ለዚህ ያለው እውነት ሌላው ምንም ሚላት ኔጌቲቭ ኢነርጂ እየረጨ ስላልተረዳት እንጂ እውነታው እሱ አይደለም። ይሄንን ደግሞ በጣም የሚያሳዝን የአስተሳሰብ በማወቅ በመንግስት ደረጃ ይታመንበታል። ለምሳሌ አንዳንድ ጋዜጠኞች ችግር ሲፈጠር ቶሎ ችግር የሚዘግቡ የተፈጠረውን ችግር የሚናገሩ ጋዜጠኞች አሉ። ለምሳሌ እናንሳ ኤልያስ መሰረት ሄጄኔ አስተያየት መስጫውን እንመለከታለን። ኤልያስ መሰረት እንደዚህ አይነት ቦታ ላይ ችግር ተፈጥሯል ብሎ ዜና ሲጽፍ ዜናውን ካነበብኩ በኋላ ሰው ምንድነው የሚለውን እጄ ለማየት ሞክራለሁ። አንዳንድ ሰዎች እንዲሁ ኔጌቲቭ ኢነርጂ የምትረጨው ፖዚቲቭ ነገሩን እኮ እናወራ በጣም ችግር ባወራን ቁጥር ችግር ውስጥ እንገባለን ምናምን። ይሄን ከላይ ጀምሮ የሚታመነው ከፕራይም ሚኒስተር ጀምሮ እስከ ታችኛው ካድሬ ድረስ ነው ስለ ችግር ማውራት የለብንም ዋናው በቃ ማመን የሰራውን ጥሩ ነገር ደጋግመን ማውራት ምናምን ነገሩ ላይ ያምናሉና ያ የንቃተ ህሊና ችግር ሁሉ ነገር ስለሆነ የሚያዛባው እንግዲህ እንደ አዎንታዊ አስተሳሰብ የሚባለውን ነገር ራሱ አሁን በዚህ ወቅት ያለው አንዱ ችግራችን እሱ ነው። ያለ አግባብ እሱን ለጥጦ በጣም የመጠቀሙ አይነት ነገር እና እንዳልከው ከላይ ከመንግስት ጀምሮ የምንሰማው ነገር ነውና እዚህ መጽሐፍ ላይ የዙፋን ልፊያ ላይ መብራታውያንስ ምንድነው የገጠማቸው የሚለውን እንዲያደርገህ ነው የምታስቀምጠልን። እሺ ጦርነቱ ከመጀመሩ በፊት ሀገሪቱ አዲስ አይነት እብደት ውስጥ ገብታ ነበር። አዎንታዊ አስተሳሰብ የሚል ብሔራዊ እብደት አየሩን ተቆጣጥሮት ነበር። አዎንታዊ አስተሳሰብ ያው በኮቴሽን ተቀምጧል። ብዙሃን መገናኛዎች ስለ ቀና አስተሳሰብ ያወራሉ። ሃይማኖተኞች በጎ ሐሳቢነት ህይወትን በጎ እንደሚያደርግ ይሰብካሉ። ሹማምንት ስለ ሀገራችን ጥሩ ካወራን ሀገራችን ጥሩ ይገጥማታል ባይ ሆነዋል። አየሩን የተቆጣጠረው አዎንታዊ አስተሳሰብ የሚል የዳቦ ስም የተሰጠው ብሔራዊ እብደት ነበር። ምን ይታያችኋል ይላሉ አለማወቃቸው የማስተማር ድፍረት የሰጣቸው የአዎንታዊነት ሰባኪዎች። በነጭ ሰሌዳ ላይ ጥቁር ነጥብ ካደረጉ በኋላ ሰሌዳው ላይ የሚታያችሁ ምንድን ነው የሚል ጥያቄ ይሰነዝራሉ። ተጠያቂዎች ሰፊ ነጭ ሰሌዳ ይታየናል ብለው መመለስ ይኖርባቸዋል። ግማሽ ውሃ ያለበትን ብርጭቆ ጠረጴዛ ላይ ካስቀመጡ በኋላ አሁንስ ምን ታያላችሁ ይላሉ ልዩ ሚስጥር ለመግለጥ ራሳቸውን እያዘጋጁ። ተጠያቂዎቹ ግማሽ ሙሉ ብርጭቆ ብለው እንዲመልሱ ይጠበቃል። ሀገሪቱ መደናገር ውስጥ ገብታ ነበር። ነጭ ነጠላ ላይ ያለን ጥቁር ነጥብ መመልከት ከአዎንታዊ አስተሳሰብ መጉደል ተደርጎ ተቆጠረ። የጎደለን ብርጭቆ በስሙ መጥራት ከአሉታዊነት ጋር ተዛመደ። መሬት ላይ ላለ እውነተኛ ችግር እውቅና መስጠት በጨለምተኝነት ሲያስፈርጅ፣ በተቃራኒው ከገሃዱ ዓለም የተጣረሰ ነገር ግን ለጆሮ የሚያመች ወሬ የሚናገሩ ብሩህ ነገር የሚታያቸው ተባሉ ትላለህና በትክክልም ያው የኛም ሀገር አሁን ያለበት ሁኔታ እንደዛው ነው። ለምንድን ነው በቃ አዎንታዊውን ነገር የማታዩት? ምንም እኮ ሲጀመር አንድ የሆነ ዘገባ ላይ ምንም አዎንታዊ ነገር እኮ የሌለው በጣም አሰቃቂ ነገር ይሆናል እኮ የተፈጠረውና እዛ ውስጥ ምንድነው ሊስ ብትል የምታየው አዎንታዊ ነገር የማይገባ አይነት ነገር ማለት ነው። እና እሱን አይነቱን አስተያየት አያለሁኝ እኔም። እና በሌላው በኩል ያው ነጋዴዎች አሉ። በእርግጥ እያንዳንዱን ነገር ቅድም ያልከውን አይነት ነገር ገላችሁ እኮ ነው የምታስጮሁት አይነት ተብለው የሚታሰቡ አይነት ያንንም ደግሞ በትክክል የሚገልጻቸው አይነት ደግሞ አሉ። ሚዲያው፣ አክቲቪስቱ፣ ፖለቲከኛ ውስጥ በዚህ ደረጃ የሚገለጹ አይነት ነገር እና የሆነ የህዝብ ድምጽ በሚል ሽፋን እውነቱንም ውሸቱንም የሆነ ብቻ ተቃራኒውን አካል ይመታልኛል ብለው ያሰቡትን በሙሉ እሱን የሚያወጡ አንዳንዱ ነገር ደግሞ ከሌ ነው ያደረገው ተብሎ ሳይጣራ ጭምር በኋላ ከሌ ደግሞ ቅድም ማነው ካለፈው ሳምንት እንደተነጋገርነው ስማችን ሳይቀር ፖለቲካችን ነው ብላልና እውነት ነው አይደለም ከሌ የሚባለው ቡድን አደረገው ተብሎ ከዛ በቃ ሌላ አይነት ህዝብ መሀል ቁርሾ የሚፈጥሩ ሰዎች አሉ። በሌላ በኩል ደግሞ አሁን ያልከው የአዎንታዊ አስተሳሰብ በቃ ምን ሲደረግ መጥፎ ነገር እንሰማለን። መጥፎ ነገር በሞላበት ሁኔታ ውስጥ ማለት ነው። እና እሱ እጅግ በጣም በጣም በነገራችን ላይ አንዴ በጣም የሚያሳዝን ዳንኤል ክብረት ሚዲያ ላይ ወጥቶ የተናገረው በጣም የሚያስደነግጥ ነገር ነበረ። ቁጥሩን አላስታውስም፣ ግን ይህን ያክል ሚሊየን ሰው ቢሞት እንኳን አይ ቲንክ 10 ሚሊየን መሰለኝ ያለው እና ያልሞተ እኮ 110 ሚሊየን ሰው አለ ምናምን ነገር አለ። እንግዲህ እውነት ነው ያልሞተ ብዙ ሰው አለ፣ ግን እኛ የሞቱ ሰዎች መሞት ይገባቸው ነበረ ወይ?
አይገባቸውም ነበር። አሁን በዛ መንገድ እኮ የምናስብ ከሆነ አይ በህይወት እኮ ብዙ ሰዎች አሉ። አዎ እና ይሄ አዎንታዊነት አይደለም፣ ይሄ ክፋት ነው፣ ጨካኝነት ነው፣ ለሰው ህይወት ዋጋ ለመስጠት ነው። ከጊዜ ወደ ጊዜ ድህነት እየጨመረ ሲመጣ አይ ቀናውን እናስብ። አሁን አንዳንድ ሰዎች ምን ይላሉ? አየር መንገዳችን እኮ በአመት ይሄን ያክል ገንዘብ አትርፏል፣ ለምን ስለሱ አታወራም ይላሉ። ለምን ስለሱ አወራለሁ? ብዙ ሚሊዮን ሰዎች በረሃብ እየሞቱ ከጊዜ ወደ ጊዜ አየር መንገዱ ማትረፍ የተቋቋመለት አንዱ ጉዳይ ማትረፍ አለበት። አንድ ሰው ግን በረሃብ ሲሞት የተፈጠረበት ዓላማ አይደለም በረሃብ መሞት። ይሄ በጣም ሲሪየስ ጉዳይ ነው። አንድ ሰው በረሃብ ሲሞት በረሃብ እየሞተ ነው፣ መሞት የለበትም ብሎ መናገር ይሄ ነው አዎንታዊነት። እንደው መሞት የማይገባው ሰው ለምንድን ነው የሚሞተው? ይሄ ህይወትን ማክበር ነው። የሰው ልጅ ህይወት በጣም ክቡር እንደሆነ መናገር ነው። አንዲት ሴት ጾታዊ ጥቃት ሲደርስባት ጾታዊ ጥቃት ሊደርስባት አይገባም ነበር፣ ያልተገባ ጾታዊ ጥቃት ነው የደረሰባት፣ የማይገባትን ነገር ነው የገጠማት ብሎ መናገር የልጅቷን ህይወት ማክበር፣ ለሰው ልጅ ህይወት ዋጋ መስጠት ነው እንጂ ጨለምተኝነት አይደለም። የሰውን ህይወት የሚያከብር ሰው የገጠመው መጥፎ ነገር አላግባብ የገጠመው መጥፎ ነገር የሚል የሚሟገት የሚከራከር ለዛ መፍትሄ የሚፈልግ ነው እንጂ ሰው ችግር ውስጥ ገብቶ ያንን ችግር ትተን ግድ የለም ሌላኛው ጥሩ ነገር ላይ እንመልከት ብሎ ማለት ይሄ አዎንታዊነት አይደለም። 10 ሰዎች ቁጭ ብሎ አንደኛው ሰው ሲሞት 9 ሰዎች በህይወት አሉ፣ ስለዚህ 9 ሰዎች በህይወት በመኖራቸው ሴሌብሬት እናድርግ፣ አንዱ ሰው መሞቱ ችግር የለውም አንድ ሰው እኮ ነው ምናምን ነገር ብሎ መናገር አንደኛ የሎጂክ ሀሁ አለማወቅ ነው፣ ሁለተኛ ስር የሰደደ ክፋት እንጂ በፍጹም አዎንታዊነት አይደለም። አሁን በጣም በሚያሳዝን ሁኔታ እኔ ይሄ እንዲህ አይነት አዎንታዊነት በሚል ያለው መደናገር ተራ ሰዎች ጋር ቢሆን ራሳቸው ዋጋ ይከፍሉበታል፣ የሆነ ሰዓት ላይ ዋጋ ከፍሎ ሊማሩበት ይችላል ብዬ አልፍ ነበር። በመንግስት መዋቅር ደረጃ፣ በሃይማኖት ደረጃ፣ በሚዲያ ደረጃ ገዢ አስተሳሰብ ሆኖ ግን ሲመጣ በጣም አሳሳቢ ነው። ትኩረት ሊሰጣቸው የሚገባቸውን ችግሮች አይ ቀና እናስብ ብሎ ይኸውልሽ አንድ ሰው ሲታመም አንድ አባት ልጁ ታሞበት አይ የልጄ መታመም ቀና ሐሳብ ይሁንና ከሁለቱ ልጆች መካከል አንደኛው ልጅ ደህና ነው፣ ዋናው የዛኛው ልጅ ደህና መሆን ላይ እናተኩር እያለ ከዛ የታመመው ልጅ ቢሞትበት ቀና አስተሳሰብ ነው የሚባለው ወይስ ክፋት ነው የሚባለው? እና ይሄ በፍጹም ቀና አስተሳሰብ አይደለም። ችግሮች ሲፈጠሩ ችግሮች ዋጋ ሊሰጣቸው ይገባል፣ ትኩረት ሊሰጣቸው ይገባል። ለእያንዳንዷ ነጠላ ችግር ዋጋ አይገባማ። ሰው በረሃብ መሞት የለበትማ። በነገራችን በዚህ ዘመን በረሃብ የሚሞት ሰው አለ ማለት ምንም ውስብስብ ነገር የለውም፣ የመንግስት ፖሊሲ ውድቀት ነው። ሌላ ምንም እንዲህም እንዲያም የለም። በዚህ ዘመን በ21ኛው ክፍለ ዘመን አንድ ሰው በረሃብ ከሞተ የመንግስት ፖሊሲ ውድቀት ነው። ኢቭን ድርቅ ገብቶ ሰው በረሃብ ከሞተ የመንግስት ፖሊሲ ውድቀት ውጤት ነው፣ ሌላ ምንም ነገር የለውም። ምክንያቱም ድርቅን መንግስት መቆጣጠር አይችልም፣ ረሃብን ግን መቆጣጠር ይችላል። የፖሊሲ አማራጭ መዘጋጀት ይችላል። በአንድም በሌላም የተፈጠረ ፖሊሲ ውድቀት ነው ሰዎችን በረሃብ የሚገድለው። ስለዚህ የፖሊሲ ውድቀት ነው ብሎ ኃላፊነት መውሰድ እንጂ አይ ዋናው ቀና አስተሳሰብ ምናምን ነገር ማለት እኔ ቀና አስተሳሰብ ሳይሆን ክፋት ነው ብዬ ነው የምተረጉመው። አዎ እንግዲህ በትምህርት ጥቅስ ያስቀመጥከው አዎንታዊ አስተሳሰብ የተሰኘው እብደት እንግዲህ እኛም ጋር ያቺ ምናባዊት ከተማም ጋር ያለ ተመሳሳይ እንግዲህ ያ ሁሉ እልቂት ከመምጣቱ በፊት የነበረ ነው እና ያው እኛም ያለንበት በጣም ምን አይነት ሁኔታ ነው ከዚህ ቀደም የነበረው በህወሓትና በማዕከላዊ መንግስቱ ተጀምሮ ያው ወደታች ወደ ህዝብም የደረሰው አሁን አማራ ክልል፣ ኦሮሚያ እሱን ሁሉ ነገር ስናይ ምን ያህል ሰው አጣን ስንል ገና ደግሞ ሊጠብቁን የሚችሉ 2 ጦርነቶች ፊት ለፊታችን ላይ ይኖራል አይኖርም የሚል ሌላ ስጋት ውስጥ ባለንበት ሁኔታ በአንድ በኩል እንዴት ነው ተስፋ ገና ወደፊት እያደረገ ያለው ኦልሬዲ አልሆነም ወይ ለለልና ገና የሚጠብቀን ለካ አለ ለካ ካሁኑ ካልቀጨ ነው የሚለው ነገር ደግሞ ጭራሽ ቅድም ያልከው አይነት የስካሁኑን ምን ደረሰብን የሚያስብል ነገር ሊደርስብን ይችላል። እዚህ ጋር ነው አላስቆም ነውና ያሳዝነው እሱ እኮ ነው። ከአንድ ችግር ወደ ሌላ ችግር አንድ እንቅፋት ደጋግሞ የሚመታን ከሆነ አንድ ግለሰብ አንድ ምንድነው የሚባለው ነገር አለ አይደል? እንቅፋት ደጋግሞ ከመጣ ራስን ጠይቀው ምናምን ነገር የሚል አባባል አለ። እሱ ሳይሆን አንተ ነህ
ድንጋይ ራስ ይባላልና እንደ አንድን ግለሰብ አንድ እንቅፋት እዛው ቦታ ላይ ያለ እንቅፋት ደጋግሞ የሚመጣው ከሆነ ራሱን ነው መጠየቅ ያለበት። ይሄ ለህዝብ ይሰራል። እንደ ህዝብ አንድ እንቅፋት ደጋግሞ የሚመታል ለምንድን ነው? የባህል ችግር ነው ያለብን? የንቃተ ህሊና ችግር ነው ያለብን? የአወቃቀር ችግር ነው ያለብን? ህዝብ አጉል ህዝብ አይሳሳትም እያለን ለዘመናት መተን ሰፊው ህዝብ ትክክል ነው እያለን ይወልሽ ከቀይ ሽብር በኋላ እኮ ሌላ ሲቪል የሚሞትበት የፖለቲካ ቀውስ ኢትዮጵያ ውስጥ መፈጠር አልነበረበትም። በጣም በቃ በቂ ትምህርት ሊሆነን ይገባ ነበር። አውሮፓውያን ከዓለም ጦርነት በኋላ ዜጎች በማስ እንዳይሞትባቸው በጣም ብዙ ስራ ነው የሰሩት። የፖለቲካ ስራ ሰርተዋል፣ የኢኮኖሚ ስራ ሰርተዋል፣ ሌሎች ስራዎችንም ሰርተዋል። እንደው ጦርነት ቢኖርባቸው በሌላ ሜዳ ለማድረግ ሞክረዋል። አሁን እኮ ባለፈው ዩክሬናውያን ቀደም ካንድ ጓደኛዬ ጋር እያወራ ነበር። ዩክሬን እና በሩሲያ ጦርነት ሲፈናቀሉ እነዚህ አፍሪካውያን እኮ አይደሉም እንችላ እንላለን ምናምን ነገር ብሏል ሰው። አፍሪካውያንማ አሁን ላይ ይፈናቀላሉ፣ በጦርነት ኖረውታል። እኛ እኮ አውሮፓውያን ነን አይገባንም ነው እያሉ ያሉት። ከዓለም ጦርነት በኋላ ተምረዋል። እኛ ከቀይ ሽብር ለምንድን ነው ያልተማርነው? ከኤርትራ ጋር በነበረው ረጅም የእርስ በርስ ጦርነት ከሻዕቢያ ጋር፣ ከዛ ኤርትራ ሀገር ከሆነች በኋላ ሌላ ጦርነት፣ ከዛ በዘመን በየጊዜው ግጭት እየደጋገመ የሚያገኘን ለምንድን ነው? ደጋግሞ አንድ የግጭት እንቅፋት የሚመታል ለምንድን ነው? እንደ ህዝብ ቁጭ መነጋገር ያስፈልጋል። ባህላችን ጋር ነው ችግሩ። አሁን በጣም ምን ይባላል መሰለሽ የሚያስቀኝ ነገር አለ። ህዝቡ ሰላማዊ ነው የሚያጣላው ፖለቲከኛው ነው ይባላል። እንግዲህ እኔ አንድ ሰው መጥቶ ሄደ ጎረቤትን አጥቃ ሲለኝ እሺ ብዬ ሄጄ ማጠቃ ከሆነ ጥፋተኛው አጥቃ ብሎ ያዘኝ ብቻ አይደለም፣ ኃላፊነት አለበት አጥቃ ብሎ ያዘኝ። እኔም ጎረቤቴን ለማጥቃት ፈቃደኛ በመሆን የተነሳ ኃላፊነት መውሰድ አለብኝ። ወይ ለጎረቤቴ ጥላቻ ያለኝ ክፉና ጨካኝ ሰው ነኝ፣ ወይንም ደግሞ አእምሮዬን በአግባቡ ማልጠቀም ማንንም በቀደደልኝ ቦይ የመፈስ ንቃተ ህሊናዬ ዝቅ ያለ ሰው ነኝ ማለት ነው። ፖለቲከኞች ሂዱና ኢትዮጵያውያን ወይ እርስ በርስ ተገዳደሉ ሲሉን እንግዲህ ምን እናደርጋለን ካላችሁን ሄደን እንገዳደላለን ብለን ሄደን እንገዳደል ከሆነ ወይ ንቃተ ህሊናችን በጣም ዝቅ ያለ ነው፣ ወይንም ደግሞ እርስ በርስ በጣም የምንጠላለው መገዳደል እየፈለግን አጋጣሚው እየጠበቅን ነው ማለት ነው። ከሁለቱ ውጪ ምንም ሊሆን አይችልም። ስለዚህ እንደ ህዝብ ነው ኃላፊነት መውሰድ፣ ራሳችንን መጠየቅ፣ መጸጸትም ያለብን የቱ ጋር ነን የቆምን ነው ማለት አለብን። ጥያቄውን ወደ ፖለቲከኞች ብቻ መሰንዘር የለብንም። ፖለቲከኞች ኃላፊነት አለባቸው፣ ገዢውም ተቃዋሚው ሚዲያው ኃላፊነት አለበት። ከሁለቱም ወገን ከገዢውም ወገን ያለ ሚዲያ፣ ከተቃዋሚ ወገን ያለ ኢቭን የመዝናኛ ሚዲያውም ጭምር። በተመሳሳይ ሁኔታ ግን ህዝቡም ኃላፊነት አለበት። ኢድና ተገዳደል ሲል ጌቶች እንግዲህ ተገዳደሉ ካሉን ምን እናደርጋለን ሄደን እንገዳደላለን የሚል ፈቃደኝነት ካለን ቅድም እንዳልኩት ነው ወይ ዝቅ ያለ ንቃተ ህሊና ያለን ሰዎች ነን፣ ማንንም የሚመራን እንደ እንስሳ ለክፋት ማንንም ያሰማራን፣ ወይንም ደግሞ መጠፋፋት እየፈለግን ለዛ ለመጠፋፋት አረንጓዴ መብራት ይበራልን ነበር የጠበቅነው ማለት ነው። ስለዚህ እኔ ህዝቡን በፖለቲከኛው እኛ እኮ ሰላም ነን ምናምን የሚለው ፕሮፓጋንዳው ዘመን ያለፈበት ይመስለኛል። ህዝቡም ጥፋተኛ ነው ብዬ አስባለሁ። አደራሽን መቼስ ህዝብ አይወቀስም አትይኝም? አይ እኔማ ተከታትለህ የኔም ፕሮግራሞች እኔ ህዝብ ለዛሬ በነገራችን ልብ ልብ የተሰማኝ እንደ ህዝብ እንትን ነው እንጂ የምቃወመው አንዳንዴ የሚሳልፍታልኝ ይኖራል ማለት የሆነ ከሆነ ግለሰብ ተስፋ ቢሆነ ዘውግ ወይንም ደግሞ ሃይማኖት ተነስቶ ለህዝቡ ማሸከም አይነት ነገር አለ እና የሆነ ጥላቻ ንግግር እሱን በደንብ እቃወማለሁ። ግን ህዝብ አይሳሳትምማ፣ እየተሳሳተ ብዙ አይነት ጥፋቶችን ሲያጠፋ ከተለያዩ የፖለቲካ መሪዎች ጋር በዓለምም በእኛም ሀገር ሁኔታ ታይቷል እና ምንም ህዝብ በነገራችን ላይ ሂትለርን ይመርጣል። እሱ ነው አይምርስ። ህዝብ ትራምፕን ይመርጣል። መምረጥ ኦኬ፣ ከዛ አብሮትም ደግሞ ይቆማል። እኛ በነገራችን ላይ አንዱ ችግራችን እንደ ህዝብ በፖለቲካ ባህላችን ውስጥ ካሉ ችግሮች መካከል አንዱ መንግስትን የመቃወም ችግር የለብንም። ተቃዋሚዎችን ግን መቃወም አንፈልግም። አንድ ሁለተኛ ህዝቡ መቃወም አንፈልግም። ህዝቡ መተቸት የለበትም።
ህዝብ ያሰበው ሁሉ ልክ ነው የሚል በጣም የተሳሳተ አሁን አንዳንድ ሰዎች ወጥተው ይሄ ትክክል አይደለም የሚሉ ሰዎች አሉ ግን እንደማስ አብዛኛው ምንድነው የሚያስበው ህዝብ መወቀስ የለበትም ህዝብ የህዝብ ምርጫ የህዝብን ካልቸር የህዝብን የፖለቲካ ውሳኔ እንደ ትክክል አድርጎ በጣም ብዙ ሰው ይቆጥራል እሱም አንድ ችግር አለ ሁለተኛ ደግሞ ተቃዋሚዎችም ሲያጠፉ ተቃዋሚዎችም አይወቀሱም ስለዚህ ሁሉንም እንትን መንግስትና መንግስት ላይ ብቻ ይመጣል እንትን ነው ያለው ኢቭን እኮ ይኸውልሽ በደርግ ዘመን ለመጣው ጥፋት ያ ሁሉ ንጹሃን ለሞቱበት ደርግ ኃላፊነት አለበት የደርግ ሰዎች ቢክዱትም ኃላፊነቱን ያባ ኃላፊነት አለበት መኢሶን ኃላፊነት አለበት የዘመኑ ኤሊቶች ኃላፊነት አለባቸው አብሮም የተነዳው መንጋ ኃላፊነት ነበር አለበት ግን ምን አደረጉት ሁሉ በተቻለ መጠን ኳሱን ወደ ሌላ ሰው ለመወርወር ነው እየሞከረ ነበር በኢህአዴግ ዘመን ለተፈጸሙ ጥፋቶች ኢህአዴግ መንግስት መሆኑ የተነሳ ትልቁን ኃላፊነት ይወስዳል ግን እያንዳንዱ ጥፋት ኢህአዴግ ስለሆነ ብቻ አይደለም ያደረገው ፖለቲከኞች የሰሩት ጥፋቶች አሉ ጥፋቶች ይበልጥ እንዲወሳሰቡ አስተዋጽኦ አድርገዋል ህዝቡም የጥፋት ተባባሪ ሆኗል በተመሳሳይ ሁኔታ አሁን በዚህ ዘመን አሁን ምን ያደርጋሉ መሰለሽ አንዳንድ ሰዎች ልክ የትግራይ ጦርነት በድርድር እንዳለቀ በጣም ብዙ ሰዎች ድሮም እኮ ፖለቲከኞች አጣሉን እንጂ ሁሉም ሰው ፖለቲከኞች አጣሉን እንጂ ምናምን ይላል እሺ ሁሉ ድጋፍ ታዲያ ከየት የመጣ ነው አሁን የአማራው ጦርነት ሲደረግ እየደገፉ ያሉ በጣም ብዙ ሰዎች አጣላን እንጂ እያሉ ነው እየተባለ እየተገለደ አትሊስት እሺ ፖለቲከኛ ከሆነ ዛጣላው አሁን እኮ የአማራው ክልል ጦርነት እኮ መቃወም ነበረባቸው ልክ የአማራው ክልል ጦርነት ሲፈታ ይመጣሉ ፖለቲከኛ አጣልቶን እንጂ እኛ እኮ ሰላም ነን ምናምን ነገር ይያሉ እና እኔ እንደ ህዝብ እንደ ሃይማኖት ተቋም እዚህ በጣም ብዙ ጥፋት ያለበት የህብረተሰብ ክፍል አለ የሃይማኖት ተቋማትም በተቻላቸው መጠን የጥፋት መዋጫው ወጥተዋል እና ሁሉም ጥፋቱን ሌላ ሰው ብቻ በማሻገር የሚታለፍ አይደለም እና ህዝብም የሃይማኖት ተቋምም ፖለቲከኛም ሚዲያም የጋራ ንስሐም ያስፈልገናል መሰለኝ አይ ቲንክ አዎ እንደየደረጃው እንደየጥፋቱ አይነት በጥፋት የተሳተፈ በሙሉ ወይ በዝምታ ራሱን ማየት መገምገም አለበት በዛ ደግሞ በጣም ብዙ የህብረተሰብ አካል ይገባል እዚህ ውስጥ ያስባለው እንደው ይሄንን ጉዳይ ስታነሳ ከጦርነቱ ጋር በተያያዘ ሁለት ገጸ ባህሪያት ሁለት አይነት የተለያየ አቋም ሲያራምዱ ልበል ወይንም ደግሞ እይታቸውን ያጋሩናልና አንዷ ንጹህ ናት ክፎች ነበር ትላለች የሆነ ሁሉ እየደነቃት ክፎች ነበር የክፋታችንን ጥልቀት ጦርነት ገለጠው የእርስ በርሱ ጦርነት ገመናችንን አደባባይ ላይ አዋለው ትላለች ለራሷ የጦሩ አለቃ ባሏ ነበር እንዲያልክ ስለ ንጹህ የምትነግረን አለ በሌላ በኩል ደግሞ ሌላኛዋ ገጸ ባህሪ ደግሞ የምትለው ይመስለኛል ውጊያው ሁሉንም ሰዎች ስላደህየ ሰዎች አንደኛዋ ህይወት ማለት ነው ችግራቸውን ለመርታት የተለያየ መፍትሄ መፈለግ ጀመሩ ታማኝ ሰዎች ማጭበርበር ሲጀምሩ አየው ስርቆትን የሚጸየፉ ለሌብነት ተሽቀዳደሙ ሴትነታቸውን ያከብሩ የነበሩ ገላቸውን ለመሸጥ ፈቀዱ ይህ ሲሆን ከተመለከትኩ በኋላ እኔም ጥቅሜን ለማስጠበቅ ተነሳሁ የገንዘብ ችግር ያለባቸውን ሴቶች ከባለ ገንዘቦች እያገናኘው ገቢ ማግኘት ቻልኩ እያለች ምትናዘዘዋለና አንደኛው እንግዲህ ታማኝ ሰዎች ወደ ማጭበርበር ስርቆትን የሚጸየፉ ለሌብነት የፈጠረው ጦርነቱ እጅግ አስከፊ የሆነ የኑሮ ሁኔታ ሰዎችን ከባህሪያቸው እንዳወጣቸው የምትናገርበት አለ ንጹህ ደግሞ ክፎች ነበርን ጦርነቱ ገለጸው እንጂ የምትለው አለ እና ጦርነቱ ሶሻል ሚዲያው ሌላው ነገር እንደው ገልጾን ነው ወይስ ደግሞ ያለንበት እጅግ አስከፊ ነገር የተሰበከው ለረጅም ጊዜ አክራሪ ዘውግ ብሔረተኝነት እሱ ሰርቶ ከነበርነው ተለውጠን ነው እንዴት ነው ተስፋ ብስ የትኛዋን ገጸ ባህሪ አቋም ነው የሚጋራው የሚለው ላይ ትንሽ እንድትሄድበት ነው እኔ የሁለቱም ሐሳብ እቀበላለሁኝ እንዴት ነው አንድ ሀገር ላይ በተለይ በጣም ተስፋ ቢስነት እየተስፋፋ ሲሄድ እሱ ተስፋ መቁረጥ በጣም ኢሞራላዊ የሆኑ ነገሮችን እያስፋፋ ሄዳል በተመሳሳይ ሁኔታ ደግሞ ቀድሞ የትኛው ክፋት የሆነ ተዘርቶ ለመብቀል ሜዳ ይፈልጋል አሁን ሌሎቹ የዘሩት ዘር አለ ያ ዘር ግን ወዲያው በቀለ ለምንድነው ወዲያው በቀለው ለምንድነው
ያ ክፋት ለመገለጥ በጣም የተመቸው። ምክንያቱም የቀደመ በጣም ለዛ የሚመች ለመሬት ነበረ። እኔ እንዴት ነው የምረዳው ለመጠፋፋት ለብዙ ውድቀት ቢያንስ እኔ እንደው መጠላላት እንኳን ባይኖር ቢያንስ ለመነዳት ቅርብ ነበርን። ለመነዳት ቅርብ ማለት ክሪቲካሊ ማሰብ አንችልም። ለምን ብለን መጠየቅ አንችልም። ቀጥሎ የሚመጣውን መገመትና መተንበይ አንችልም። እንደ ህዝብ በጥልቀት አናስብም። ለምን ብለን አንጠይቅም። ቀጥሎ የሚመጣውን መተንበይ አንችልም። ይሄ በጣም ሲሪየስ የሆነ የንቃተ ህሊና ችግር አለብን። ከዛ ይሄ ንቃተ ህሊና ችግር ምንድነው የፈጠረው? ቶሎ በጣም ብዙ ጥፋቶችን እንድናጠፋ እርስ በርስ በጣም እንድንጎዳዳ አደረገን። ያ ደግሞ የእርስ በርስ መጎዳዳት ሌላ ምን ፈጠረ? በጣም ተስፋ ቢስነት ጨለማን ፈጠረ። ጨለማውን ይበልጥ አወሳሰበው። በጣም መኖርና መሞትን በቃ የአንድ ስኬታማ ሰው የአንድ ጎበዝ ስኬት በጣም ነው የሚያሳዝነው። በዚህ ዘመን ላይ አንድ ሰው ጥሩ ስኬት በህይወት መኖር ስኬት ሆኗል። በጣም ነገሮች ሲወሳሰቡ ያኔ ሞራል ገደል ይገባል። ያኔ ሴትነት ማክበርማ ምንድነው በህይወት መኖር አለብኝ ይሆናል። ያኔ እንዴ የታላላቅ ማክበር ለሴቶች መገዛት ምናምን ነገር የሚለው ገደል ይገባል። ስለዚህ ሁላችንም የቀረችንን እንጠፈጣፊ የሞራል መሰረት የቀረችንን በጣም እንጠፈጣፊ እሴት አውልቀን እንጥልና ለባሰው ክፋት እሱ ለሰርቫይቫል ጭምር የሚደረግ የከፋው ክፋት ውስጥ እንገባለን። ስለዚህ ምንድነው ማለት ለመሬት ነበርን ለመጠፋፋት ለዛ ክፋት ከዛ ክፋት ደግሞ ክፋታችንን ይበልጥ እያወሳሰበው እንደ ህዝብ ያለብንን ችግር እንደ ህዝብ ያለብንን ጨለማ ይበልጥ እያወሳሰበው መጣና ከቀደመው ወደ ባሰው ነገር ነው ወሰደን እና እኔ በዛ መንገድ ነው የምንረዳው። በተለያዩ ግለሰቦችም አይን ካየነው እኮ አሁን ያልከው ሁለቱንም ይሆናል አይደል? አንዳንዱ የነበረውን ነገር ማውጫ ይሆነዋል። በቃ አመቺ የሆነ ለስርዓት አልበኛ ባህሪው ለጨካኝነቱ ለበቀለኝነቱ እንደዚህ በቃ ቆንጆ የሆነ መድረክ የሚያገኝበት ይሆናል። ሶሻል ሚዲያው ይሁን ጦርነቱ ይሁን እንደዚህ። ሌላው ደግሞ እንዳልከው በጣም አስጨናቂ የሆነ የህይወት ፈተና ውስጥ ገብቶ የሚለወጥ ደግሞ ባህሪ አለ ለመኖር ተብሎ ማለት ነው። ከዛ ውጪ በእንደዚህ አይነት አስጨናቂ ቀናት ውስጥ የሚሆኑ ሰዎች ሁሌም ጥቂት ነው ሊሆኑ የሚችሉት። አይ እምነቴን ይዤ እሞታለሁኝ ለቆምኩበት ነገር፣ አይ ይሄንንማ አድርጌ አልበላም፣ ይሄን አድርጌማ አልኖርም፣ ሞት ይሻለኛል ሊሉ የሚችሉ ሰዎች ጥቂት ይሆናሉ እንደዚህ አይነት አስጨናቂ ሁኔታ ውስጥና ከህሊናዬ ጋርና ከሀቅ ጋር እሞታለሁ ማለት ለጆሮ ደስ የሚል ግን ፕራክቲካሊ በጣም ከባድና መራራ ነው። እና ያቺን መራራ መንገድ እንዳንል ፈርቼ ነው ይኖራል ግን ከባድ ነው እና በጣም ከባድ ነውና ያቺን መራራ መንገድ ለመራመድ የሚፈቅዱ ሰዎች ሁሉ ጊዜም ጥቂት ናቸው። ምክንያቱም ሰውየው ፈቃደኛ ነኝ ቢል ዙሪያ ያስገድደዋል። ኖ ፈሳል ይላልና ዙሪያውን ሪጀክት አድርጎ ተረቤም ተጣምቼም ሁሉ ነገሬን ማጥቼ ከእውነት ጋር ብቻ ቆማለሁ፣ እውነት የሚያመጣብኝን መስቀል እሸከማለሁ የሚል ሰው የለም ማለት አይቻልም። ግን በጣም ከባድ ስለሆነ ጥቂት ነው። ከዛ ውጪ አንዳንዴ እንዴት ነው መሰለሽ ከውጭ እንሆንና አይ ለእውነትማ ምን ችግር አለው አንድ ሚዲያ ላይ የሚሰራ ሰው አለና በፊት ገና በተማሪነት ዘመን ምናምን ነገር በቃ ጋዜጠኞች እኮ ለሀቅ መቆም አለባቸው ምናምን እንዴ በፍጹም እንጀራ የራሱ ጉዳይ ምናምን ነገር ይል የነበረ ሰው እና ባለፈው ተገናኝተን ምን ነው ለሀቅ መቆም አቃተ ምናምን ነገር አልኩትና ያው ህይወትን ኑሮን ታውቅ አይደል ምናምን ነገር አለኝና ምንድነው እንደሱ አይነት ሰዎች አሉ ራሳቸው ጋር ሲመጣ ማለት ማንም ቀላል ነው ማንም እንትና እገሌ ለእውነት መቆም አለበት ይላል። ከዛ አንተስ ሲባል አይ እኔ ችግር ውስጥ ነኝ። ሌላም አንድ ምሳሌ ልንገርሽ። የትግራይ ጦርነት በሚደረግበት ወቅት አንድ ጓደኛዬ በፍጹም ድርድር መደረግ የለበትም የሚል አቋም ነበረውና እስከመጨረሻው ጠብታ ድረስ ነው ምን ነገር እዛ ምን ነገርኩት ለምን መከላከያ አትመዘገብም ያልኩት። እኔ ልጅ አለችኝ ልጅን ትቼ የት ነው የምሄደው አለ።
አንተ እሱ ለልጁ ሳስቶ መዋጋት አይፈልግም። ሌላው ግን ልጁንም ሚስቱንም እናቱንም ምናምንም ትቶ እስከ መጨረሻው ድረስ መሞት አለበት እና አሁን እንደዚህ ሲያስቡ ምን የሚያስቡት የሚናገሩት ምን ማለት እንደሆነ ሰዎች አይረዱት። ሌላው ክሪቲካል ቲንከር ስላልሆነን በትክክል ምንድነው እያልኩኝ ያለሁት የሚለውን በትክክል ማሰብ ማገናዘብ አደራጅቶ ማሰብ የሚችል ሰውማ ምን እያለ እንደሆነ ይገባዋል። ብዙ ሰው አደራጅቶ ማሰብ ችግር ስላለበት እስከ መጨረሻው መጓዝ አለብን። እሺ ተነስና አንተ እስከ መጨረሻው ተጓዝ። አይ እኔማ እስከ መጨረሻው ልጓዝም እንትና ነው እንዲጓዝ መፈልገው ነው የሚለውና ይሄ መቼስ በእያንዳንዱ ሁኔታ ውስጥ ነው ያለውና እሱ ቅድም እንዳልሽው የሆኑ ሰዎች ከሞራላቸው ጋር እስከ መጨረሻ ድረስ ይሞታሉ። የሆኑ ሰዎች ግን አይ በቃ ሰርቫይቭ ማድረግ አለብኝ ስለዚህ ህሊናዬን እሸጠዋለሁ ሞራሌን እሸጠዋለሁ እሴቴን እሸጠዋለሁ የሚል ደግሞ ሰዎች አሉና ችግር ሁሉ ጊዜ ደግሞ እንደዚህ አይነት ሰዎችን መፍጠሩ በጣም ምክንያቱም ያልከው ነገር አለ። ይሄ ለራስ ላይ መጨከም ብትችል ቤተሰብ የሚባል ነገር አለ። እንዲህ አይነት ነገር አጣብቂኝ ውስጥ ይከታል። ይሄም ሆኖ ግን ያው ሰዎች አይጠፉም እና እሱን እንትን እንዳንል ብዬ ያው እጅግ በጣም ጥቂት በሚልም ደረጃ እንግለጽ ለማለት ነው እንጂ ቁጥሩ ያው እየተመናመነ ይሄዳል። እንዲህ አይነት መከራው በበዛ ቁጥር ፈተናው በበዛ ቁጥር የሚወድቀው ሰው እየበዛ ይመጣል እና እሱ እንዳይሆን ምን እናድርግ እዛ ጋር ከመድረሳችን በፊት የሚለው ነገር ወሳኝ ነገር ነው። አንደኛው ነገር እንግዲህ የመጽሐፉን የተለያዩ ሀሳቦች ስለሆነ እየተነጋገርን ያለነው ፖለቲካን የመሸሽ ነገር ነው በመጽሐፉ የሚነሳው በቂ ትኩረት ያለ መስጠት ግን በኋላ ፖለቲካ በሚያመጣው ዳፋ ግን ፖለቲካ አልወድም የሚለውም ተሳታፊው ምንም ሁሉም አብሮ የሚጠቃበትን ሁኔታ ነው የምታሳየን በተለያዩ ገጸ ባህሪያት አማካኝነት እና እሱ ላይ ምን መሰለ ያለኝ ጥያቄ ከሆኑ ዓመታት በፊት እንደዛ ነበር። ብዙ ሰው ፖለቲካ አልወድም አያዳምጥም ምናምን። አሁን ላይ ግን እሱ ነገር አልተለወጠም ወይ? ምናልባት በጠባብ በሆነ ልክ ባልሆነ ሁኔታ ይሆናል እንጂ ያዳምጣል፣ ይናገራል፣ ይጽፋል። በጣም ብዙ ሰው ገብቷል። ያው ተቃዋሚ ደጋፊ በሚል እንዳልኩ ጠበብ ባለ አይነት ሁኔታ ውስጥ ነው ያለው። ይሄ እውነተኛ መፍትሄ ሊያመጣ የሚችል አይነት ሰፋ ያለ ነገር ውስጥ አይደለም። ግን በጣም ብዙ ሰው እንደውም እንትን አላለም ወይ የተንቦራጨቀበት አይደለም ወይ የሚለው እንዴት ታየዋለህ? መጽሐፉ ላይ አይተሽ ከሆነ መጀመሪያ ላይ ከፖለቲካ ራሳቸውን ያደርጉ የነበሩ ጦርነቱ ከመጀመሩ ቀውስ ውስጥ ከመግባቱ በፊት ወጣቶቹ ዘመናዊ መሆናቸውን ለማሳየት ከፖለቲካ ይሸሹ ነበር። እኛማ ምን አገባን ይላሉ። ምሁራኑ ደደብ የሚያቦካው ፖለቲካ መሀይም የሚያቦካው ፖለቲካ ላይ ገብቻ አልንቦጫረቅም ይላሉ። ቀውሱ ከተጀመረ በኋላ ምን ያደርጋሉ? ምሁራኑ አንዳንዶቹ መሀይም ብሎ ለናቋቸው ሰዎች ሎሌ ይሆናሉ ይሄዱና መጀመሪያማ አይመለከተኝም ምናምን ይሉ ነበር። ቀውሱ ከተጀመረ በኋላ ግን ወደ ፖለቲካ የገቡት አንዳንዶቹ ለሰርቫይቫል ነው። ራሳቸው ማቆየት ስላለባቸው ህሊናቸውን ለማከራየት ፈቃደኛ ይሆናሉ። እውነትን ባሪያ ያደርጋሉ። መጨረሻ ላይ አይተሽ ከሆነ የታሪክ ባለሙያዎችም ይመጡና ለሁለቱም ወገን ሲናገሩ መረጃ ኖሯቸዋል። የሆነ እውነት አላቸው። ከዚያንን ከፊል እውነት ይዘው ለሚፈልጉት ዓላማ ከሁለቱም ወገን ሆነው ናሬት ማድረግ ይጀምራሉ። መጀመሪያ ራሳቸውን አግልለው ይቆዩት። ከዛ እንዴት ነው ጽንፍ በሆነ ከፊል እውነት በያዘ መንገድ ነው የገቡት። ሲነሱ ግን በዛ መንገድ አልገቡም። አንድ ሁለተኛ እኛ ሀገር ላይም አሁን የፖለቲካ ውስጥ በጣም ብዙ ሰው ገብቷል። በጣም ብዙ ሰው የገባው በቃ ፖለቲካ ረፍዶም ቢሆን መጽሐፉ ላይ ይላል ከፈደ በኋላ እጣፈንታቸው እንደሚወስን ገባቸው። አገባን ያሉት ፖለቲካ እጣፈንታቸው እንደሚወስን ገባቸው። አሁን የሆነ ሰው በጣም ብዙ ሰው ገብቶታል እጣፈንታውን እንደሚወስን። ከዛ ግን እንዴት ነው ፖለቲካ ላይ ኢንቮልቭ እያደረገ ያለው? አሁን እንትን ምሁራን አሁንም ቢሆን በእኛ ሀገር ፖለቲካ ውስጥ በሚገባው መንገድ ወደ ፖለቲካ አልመጡ። ብዙሃን መገናኛዎች አሁንም እንግዲህ እኛ ሀገር ላይ ያለው ቴሌቪዥን ጣቢያ በጣም በቁጥር ብዙ ነው። ከዛ ቴሌቪዥን ጣቢያ ውስጥ አብዛኛው ቴሌቪዥኖችም ሬዲዮ በጣም ተቆጥሮ ማያልቅ ሬዲዮ ጣቢያ አለ፣ ተቆጥሮ ማያልቅ ቴሌቪዥን ጣቢያዎች አሉ። እዛ ውስጥ ዋናው አጀንዳ አሁንም እግር ኳስ፣ ከእግር ኳስም የአውሮፓ እግር ኳስ፣ በቃ የአውሮፓ እግር ኳስ ነው ዋናው አጀንዳው። ከአውሮፓ እግር ኳስ የተረፈው ጊዜ ላይ ሙዚቃ፣ ፊልም እና ቲክቶከሮች ናቸው አጀንዳ። እንግዲህ እንዲህ ባለ ቀውስ ውስጥ ባለች ሀገር ውስጥ ሚዲያው አጀንዳው ቲክቶከር ነው። በጣም ብዙ ኤሊት የሚባለው ሰው እውቀት ያለው ሰው ቲክቶክ ላይ ሲመጣ ምናምን ላይ ሲመጣ እንደሚሰራኩ እናውቃለን።
በጣም ብዙ ዶክተሮች ቀላል ቁጥር የሌላቸው የጤና ባለሙያዎች ምናምን ነገር መጥተዋል የተማሩ ሰዎች ምናምን ከዛ ምንድነው ሶሻል ሚዲያ ላይ የሚሰሩት የብልት መጠን ማተር ያደርጋል አያደርግም የሚል አጀንዳ ነው ያላቸው እውነት እንነጋገር ከተባባል የሚበዛው ዋናው አጀንዳ የሆነው ጉዳይ አይደለም ሜንስትሪም እየተቆጣጠረ ያለው እና ፖለቲካ ውስጥ ሰዎች እየመጡ ለፖለቲካ ትኩረት እየሰጡ ነው ዜና ለመስማት ይሞክራሉ ምናምን ነገር በጣም ብዙ የህብረተሰቡ ክፍል እንደዛ እየሆነ ነው ኤሊቱ ወገን ግን አሁንም ቢሆን በኔ ግምገማና እምነት ለፖለቲካ ተገቢውን ትኩረት የማይሰጥ በተቻለው መጠን ነው ምክንያቱም አሁን አንዴ ከፖለቲካ ጋር ያገናኝም ግን አንድ ምሳሌ አንድ ገጠመኝ ልንገርሽ የሆነ ቦታ ሄድኩኝ የሆነ ዞን እና በባህል ጉዳይ ላይ አርቲክል ልጽፍ ፈልጌ ነበር ሄድኩት ያኔ መጽሔት ላይ አርቲክል ልጽፍ ነበር እና ሄጄ እና የሽምግልና ባህላቸውን ሲነግሩኝ እንዴት ደስ እንደሚል ለምንድነው ይሄን ነገር በጣም ፕሮሞት ያላደረጋችሁት አልኩ ሌሎችን ባህላቸው ምናምን ነገር ስጠይቅ በጣም የሚገራርሙ ሴቶች አሏቸውና ይሄን ጉዳይ ለምንድነው ያላስተዋወቅኩት አልኩ ማን ያስተዋውቅ በቃ የኛ ባህል ትኩረት አልተሰጠውም ማለት አንተ ስራክ ምንድነው አልኩ የዞኑ ባህልና ቱሪዝም ኃላፊ ነኝ ማለት በእውነት እዛ አንተ ማንን ጎፈር ያበጠርክ ነው እየጠየቅኩትና የዞኑ ባህልና ቱሪዝም ቢሮ ኃላፊ የሆነ ሰውዬ የዞኑን ባህል ማስተዋወቅ እንዳለበት የሆነ ሰውዬ የዞኑን ባህል ማስተዋወቅ እንዳለበት ይሰማዋልና በጣም በቃ ባዘን የነገረኝ ባህላችን ሳይተዋወቅልን እንዴት በቃ የተሰማው ፔን እና አመሰገነኝ አንተ መተባህላችን ለታስተዋወቅ አለ አንተ ማንን ጎፈር ያበጠርክ ነው አልኩት በተራሳይ ሁኔታ የዚህ ሀገር የታሪክ ጸሐፊዎች ምናምን ነገር ማንንም ይሉ የታሪክ አስተማሪ እሱ ማንን ጎፈር ያበጠሩ ነው እዚህ ሀገር እኮ ፖለቲካ በነሲብ ነው ምናምን ነገር ያንተ የትምህርት ዝግጅት ምንድነው እኔ የውጭ ግንኙነትና ፖለቲካ እንትን ላይ ፒኤችዲ አለኝ እሺ አንተ ማንን ጎፈር ያበጠርክ ነው ፖለቲካ የሚያቅ የተማረ የሚያስተምር ሰውዬ እጁን አጣጥፎ እዚህ ሀገር እኮ በቃ ፖለቲካው ላይ ማንንም ነው አስተያየት የሚሰጠው ኢኮኖሚክስ የተማሩ ብዙ ሰዎች አሉ የኛ ሀገር ኢኮኖሚክስ ላይ እኮ ማንንም በቃ የኛ ሀገር ኢኮኖሚ ጉዳይ ላይ በጣም የተዛባ ነው በጣም ብዙ ችግሮች አሉበት ምናምን ነገር ግን የተማሩ ኢኮኖሚክስ ነው እና እሺ ማን መጥቶ አስተያየት ይስጥ ማን ያስተካክል እሱን ክፍተት ሁሉ ጊዜ በኢኮኖሚክስ ዲማንድ እና ሰፕላይ አለ አይደለ ፍላጎት ሲኖር ህዝቡ የኢኮኖሚ ችግር ውስጥ ነው ያለው የኢኮኖሚ ችግሩ አጀንዳው ነው ማለት በጣም ያሳሰበው ጉዳይ ነው አንድ ኢኮኖሚስት መጥቶ እሱን ችግር ካልነገረው ምንድነው የሆነው እዛ ጋር በቂ ዕውቀት ካልተሰጠው ምን ያደርጋል መሰለሽ አንድ ያልተማረ ሰው መጥቶ እሱ በቃ በዘፈቀደ መጥቶ ይነግረዋል ምን ችግር አለ ሰው መስማት አይደለም የሚፈልገው በቃ የሆነኛው ሰውዬ መጥቶ የሚነግረውን የተሳሳተ መረጃ ይሰማል ለምንድነው እዚህ ቀውስ ውስጥ የገባነው የሚለው ላይ ፖለቲካ ሳይንስ የተማረው ፖለቲካን የሚያውቀው ሰውዬ አስተያየት አይሰጥም ስለዚህ አንድ ሰው ይመጣና ኢሉሚናቲዎች ናቸው እንደዚህ ያደረጉን ብሎ ቢነግረው በቃ ይሰማዋል እሱና አሉ የተማሩ ሰዎች ግን ሩቅ ናቸው ያሉት ተራው ህዝብ ግን በጣም መስማት ይፈልጋል ምንድነው የተፈጠረው የሚለው በተደራጀ መንገድ አርቲኩሌት ላይ ያደርገው ይችላል ጥያቄውን እንጂ በጣም ጥያቄ ስላለበት እኮ ሁሉንም ሚዲያዎች በቃ ዩቲዩብን ያሰሰዋል ቲክቶክ ላይ ያሰሰዋል ምናምን ከዛ ያወራዋል ታክሲ ውስጥ ምናምን ነገር ያወራሉ ጫማ የሚጠርገው ልጅና ጫማ የሚያስጠርገው ያወራሉ እንዲኮ ተፈጥሮ ምናምን ነገር ይላሉ ስለዚህ አጀንዳ አላቸው ጥያቄ አላቸው ማለት ነው ያንን ጥያቄ እየመለሰ ያለው ግን ማን ነው የተማረው ሰውማ በቃ ከዛ ቁጭ ብሎ እዚህ ሀገር እኮ ምናምን ነገር ይላል ስለዚህ ማንንም እየመጣ ነው ክፍተቱን እየሞላው ያለው ብዙ ጊዜ የሚባል አለ አይደል የፕሌቶ አባባል አንተ ራስን ከፖለቲካ ባገለልክ ቁጥር ካንተ በእውቀትም ስነግባር የሚያንሱ ሰዎች ይመሩሃል እንደሚባለው መምራት ሲባል ደግሞ ልዩ ነው መምራት ኦፒኒየን ሊደሮችም አሉ በተመሳሳይ ሁኔታ ደግሞ የስልጣን ያላቸው ሊደሮችም አሉና እኛ ሀገር ላይ በስልጣንም በኦፒኒየንም በሁሉም ነገር ላይ ያሉት ተወካዮች ዋናዎቹ ዕውቀት ያላቸው ራሳቸውን ስላገለሉ ዕውቀት በሌላቸው ሰዎች ተሞልቷልና ዕውቀት ያላቸው ሰዎች እጃቸውን አጣጥፎ በጣም ያሳዝናል ምናምን አይደለም ማለት ያለባቸው ይምጡ ስህተቱን ያርሙ ከዛ በኋላ ቀኝ እጃችንን እንሰጣቸው ይሆናል ማን ያውቃል ለሰጣቸው ምን ይችላል በርግጥ ማን ያውቃል ያለው ለዛ ነው
እንግዲህ የጦርነት እጅግ በጣም አስከፊ ገጽታ በተለያዩ ገጸ ባህሪዎች አማካኝነት የታየበትን መጽሐፍ ነው። እንደዚህ አይነቱ ራስን ማግለል፣ ቸልተኛ መሆን፣ በአንተ ዕጣ ፈንታ የሚወስኑ ሰዎችን አለመምረጥ፣ እንደው ለእንደዚህ አይነት ጉዳይ ዳተኛ መሆን በኋላ ምን ላይ ይጥላል የሚለውንም ያሳያል እና እንደው ጦርነቱ ምን አድርጓል የሚለውን ገጸ ባህሪዎቹ በተለይ ያቺ ተደፍራ የወለደችው እናት ልጇን ዲቃላ የሴጣን ቁራጭ እያለች የምትሰድበው እሷ ህይወት ውስጥ በደንብ አድርገህ ነው የምታሳየው። ጥላቻና ፍቅር እንዴት እንዳደርገው ልጇ ነው ትወዷለች። ከዛ ደግሞ ከደፈራት ወታደር ነው የተወለደው እና እሱ አለ። ሁለቱ እንዴት አድርጎ እሷ ውስጥ የሚፈጥረው ግጭት እናያለን እንግዲህ እና ደግሞ እንደዚህ አይነት እናቶች ምን አይነት ልጆች ይፈጥራሉ የሚለውንም እዛው ጋር ያስተዳደግን ውጤት መጀመሪያውንም አስተዳደጉ ምን ይመስል ነበረ ምናምን የሚለው ነገር አለ። ከዛ ላይ ደግሞ ሲጨመርበት ይሄ ጦርነት የሚፈጥረው ደግሞ ወላጆች አሉ። ምን አይነት ሰዎች ነው የፈጠረልን ያለው። ከዛ ደግሞ የበለጠ ይብሳል ማለት ነው ቀጣዩ ትውልድ አሁን ብዙ ካልሰራንበት እና በህግ አምላክ እያለች መደፈሯ እሱ በቃ የሚገርም ምጸት ነው አይደለ? አንድ ወታደር በህግ አምላክ ህግ አስከባሪ እየተባለ ግን ሲደፍርና ከጄኔራሉ ይሁን ከፕሬዚዳንቱ ወገን አታውቅም እንዲህ እያልክ የምታስቀምጠዋለህ። እሱም ራሱ አንድ የሚያሳየው ነገር አለ። አንድ በሁለቱም በኩል ያሉት የተሳተፉበት ነገር አለ። ግን ለእሷም ብዙ ማተር የሚያደርግም ነገርም አልሆነም፣ አታውቀውም አይነት ነገር ወታደር መሆኑ ነው የሚለው። ምን ነው አምና በሞትኩ የሚለው ስር ማማቀው እየተሻላቸው የነበረ ያለው ሲያገረሽባቸው ልጃቸውን የሚያጡበትን መንገድ እንደዚህ የምታሳየን አለና የአእምሮ ህመምን፣ የመደፈሩን፣ የቤተሰብ መበተኑን፣ እንዴት አይነት ስርዓት አልባ ልጆች መፈጠራቸውን ብዙ አይነት በህይወት አማካኝነት ብዙ ነገር ነው የምናየው በገጸ ባህሪዎቹ አማካኝነት እና እሱ ነገር አንዱ ኦልሬዲ አስተዳደጋችን ላይ የሚነሱ ችግሮች እንዳሉ ሆነው ከዛ ደግሞ ተጨመረበት እና ነገ ምን ይሆን የሚለውን ነገር በእንደዚህ አይነት ወላጆች እጅ የሚያድጉ እንደዚህ ሆኖ የተፈጠሩ ልጆች ምናምን የበለጠ አስፈሪ አድርጎታል እና እዛ ላይ ብዙ የሚረባረቡ የህብረተሰብ ክፍሎች ያስፈልጋሉ። የስነ ልቦና ባለሙያዎች እንደሚያልኩ አይነት ሁሉም ሙያውን ይዞ ማለት ነው፣ ባለሀብቶች፣ ፖለቲከኞች ምናምን እና እኛ ግን ምን ያህል ዳተኞች እንደሆንን ከተነጋገርን የምንነጋገረው ዛሬ የምትሆነዋን ዜና ነው እንጂ አርቆ የመስራት ነገር አለመኖሩን ሳይ በጣም በጣም አዝናለሁኝ እና መጽሐፉ ብዙ ነገሮች ያሉት መነበብ ያለበት ነው። አንብቡት ለማለት ነው። ቅድም ያነሳሽው በህግ አምላክ የሚለው ታሪክ ላይ ታሪኩንም በህግ አምላክ ብዬ ነው የሰጠሁት እና እዛ ታሪክ ላይ አይተሽ ከሆነ ጥቃት መጀመሪያ የሚኖሩት ካምፕ አካባቢ ነው፣ ሰራዊት ያለበት ካምፕ ሰፈር ነው የሚኖሩት። ያ ትንሽዬ ሰፈር ካምፕ አካባቢያቸው ላይ በመኖሩ የተነሳ በጣም እድለኛ ሰፈር ነበር። ምክንያቱም ወታደሩ የገቢ ምንጫቸው ነበረ ለሁሉም የህብረተሰብ ክፍል ከጫማ ጠራጊ እስከ ላይኛው ድረስ። ከዛ ለሁሉም የህብረተሰብ ክፍል የገቢ ምንጭ በረከታቸው ነበረ ማለት ነው። ልክ ጦርነቱ ግን ሲጀመር ያ በረከታቸው ነው ወደ መርገም የተቀየረው። አካባቢያቸው ላይ በመሆኑ የተነሳ የመጀመሪያው ተጠቂ ለመሆን ተገደዱ። አይተሽ ከሆነ ያቺ ሴት የመጀመሪያው በተባራሪ ጥይት የሞተው የሀገሪቷ የመጀመሪያ ሲቪል የእሷ ባል ነው። ግን ማንም ለታሪኩ ግድ አይሰጠውም ይላል አይደል? ማንም ለታሪኩ ግድ ባይሰጠውም የመጀመሪያዋ ሲቪል እሱ ነው። አሁን ማነው ለዛ ግድ የሚሰጠው? ማንም ግድ አይሰጠውም። ማነው ስሙ? ማንም አያውቀውም። መጽሐፉ ላይም የለም ስሙ። ኢቨን የእሷም ስም የለም መጽሐፉ ላይ። ስም የለሽ ሆነው ጉዳዩ እኮ አይደለም እሷ። ከዛ ይቺ ሴት ልጇን ታሳድገዋለች። ልጇ በምን አይነት የአእምሮ ውቅር ነው የምታሳድገው? ተጠቂ ናት። ውስጧ ያለ ጥላቻ አለ። ያንን ጥላቻ የምታሸጋግረው ወደ ልጇ ነው። ልጇን በጣም ትጠላዋለች፣ ትጸየፈዋለች። ልጇን ያላስወረደችው መሞት ስለምትፈራ ነው እንጂ ልጄ መኖር አለበት ብላ ስለምታስብ አይደለም። መሞት ደግሞ ማትፈልገው ሌላ ልጅ ስላላት ያ ልጅ አለኔ ምንም መሆን አይችልም ብላ ስለምታስብ። በወላጅ እየተጠላ የሚያድግ ልጅ ሲያድግ ምንድነው ሊሆን የሚችለው? በጦርነት ቀጠናዎች በሙሉ አሁን ማነው ጥቃት ያደረሰው የሚለው አይደለም። በጣም ብዙ ጾታዊ ጥቃት ደርሷል። በዚህ ጾታዊ ጥቃት የተወለዱ በጣም ብዙ ልጆች አሉ። በጦርነቶች በአጠቃላይ ኢትዮጵያ ውስጥ ባሉ የጦርነት ቀጠናዎች በሙሉ ብዙ ወላጆች ሞተው
ያለ ወላጅ የቀሩ ታዳጊ ልጆች አሉ። እኚህ በጾታዊ ጥቃት የተወለዱ ልጆች እንዴት ነው የሚያድጉት? ምን አይነት ስነ ልቦና ነው የሚኖራቸው? በጦርነት ውስጥ በተፈጠረው ግጭት ወላጆቻቸው ሞተውባቸው ያለ ወላጅ ያለ አሳዳጊ የቀሩ ልጆች እንዴት ባለ መንገድ ነው የሚያድጉት? እነዚህ ልጆች ምናልባት ከነኚህ መካከል አንዳንዶቹ ነገ ፓወር ፖለቲካ ስልጣን ሊያገኙ ይችላሉ። ከነኚህ ልጆች መካከል አንዳንዶቹ ነገ የሆነ የስራ ሲስተም ውስጥ ሊገቡ ይችላሉ። እሱ ብቻ አይደለም። ምናልባት አንዳንዶቹ ለጠላት አገር በስለላ የሚያገለግሉ ጦር መሳሪያ ሊሆኑ ይችላሉ። ምክንያቱም አገር እየጠሉ ነው ሊያድጉ የሚችሉት። አገር እየጠሉ ቢያድጉም ስህተት ነው ብዬ አላስብም። ከገጠማቸው ነገር የተነሳ በዚህ መንገድ ያደጉ ልጆች የጠላት ጦር መሳሪያ ሊሆኑ ይችላሉ፣ እዛ ድረስ ሊሄዱ ይችላሉ። እና አሁን እየተፈጠረ ያለው ቀውስ ከ20 ዓመት በኋላ ከ25 ዓመት በኋላ ምንድነው ሊፈጠር የሚችለው? አሁን የተፈጠሩ በጦርነት ቀጠና ላይ በነገራችን ላይ ለምሳሌ አማራ ክልል ላይ ትምህርት እየተማሩ አይደለም ልጆች። እኛ ያልተማሩ ልጆች የሆነ ዘመን ላይ ምንድነው ሊሆኑ የሚችሉት? መቼ ነው ወደ ትምህርት የሚመለሱት? ምንድነው ሊሆኑ የሚችሉት? ቢያንስ ሹማምንት ነገ ወደ እነሱ ሊዞሩ የሚችሉ እንደሆኑ ቢያንስ እንኳን ቢያስቡ የህብረተሰቡ ክፍል ለህብረተሰቡ ጭምር ስጋት ነው። ልጆቹ በራሳቸው መጥፎ ምናምን ሆነው አይደለም፣ ሲስተሙ አስገድዶ መጥፎ ያደርጋቸዋል። እና አሁን እየተፈጠረ ያለው ምንድነው ሊሆን የሚችለው? በጣም በፍጥነት ጎዳና ተዳዳሪ ቁጥር እየጨመረ ነው። ምንድነው ሊፈጠር የሚችለው? እና ይሄንን መነጋገር መወያየት ያስፈልጋል። በዚህ የተነሳ የሚፈጠሩ በጣም ሲሪየስ የሆነ የስነ ልቦና ቀውስ አለ፣ መታከም አለበት። በዚህ የተነሳ የተፈጠረ ማህበራዊ ቀውስ አለ፣ መፍትሄ ሊፈለግለት ይገባል። ግን እኛ እሱን መፍትሄ ፍለጋ አይደለም እየሰራን ያለ ነው። እዚህ ጋር አንድ ቁስል ፈጥር ያለው ቀጥሎ ደግሞ እስቲ ሌላ ቁስል ልፍጠር የሚል ቁስል የማምረት ሩጫ ውስጥ ነን ያለነው። እና ይሄ መንገድ በጣም መጨረሻው አስፈሪ ነውና የግድ መነጋገር ውይይት ይፈልጋል። ባለሙያዎች ለዚህ ነው ወደ መምጣት አለባቸው። የስነ ልቦና ባለሙያዎች አትሊስት ፕሮፖዛል እኮ መስራት ይችላሉ። ለኤንጂኦዎች ምሪ ነው። አሁን የስነ ልቦና ባለሙያዎች በጦርነት ቀጠና ውስጥ የደረሰው ቀውስ ስነ ልቦና ሕክምና የሚፈልግ በጣም ብዙ ቀውስ ተፈጥሯል። ያ የስነ ልቦና ቀውስ መታከም አለበት። ቢያንስ ለዚህ ጉዳይ አድቮኬሲ መስራት ይችላሉ። ይሄ ፖለቲካ አይደለም፣ መንግስትን መቃወም አይደለም፣ መንግስትን መደገፍ አይደለም፣ ታጣቂዎችን መቃወም አይደለም፣ ታጣቂዎችን መደገፍ አይደለም። የሰብአዊ መብት ጉዳይ ነው። እዚህ ጉዳይ ላይ ስራ መስራት ይችላል ነበር። ሚዲያው እዚህ ጉዳይ ላይ የማንቃት ስራ መስራት ይችላል ነበር። ግን ሚዲያው አጀንዳው አይደለም። ሚዲያውማ ቲክቶከር እያለ ምን በወጣው ይሄ ጉዳይ አጀንዳው የሚሆነው? ህዝቡ አጀንዳው አይደለም፣ ኤዲቱ አጀንዳው አይደለም፣ ባለሙያው አጀንዳው አይደለም፣ የሃይማኖት ተቋማት አጀንዳቸው አይደለም። ነግራ ነው የሚገባኝ። ይሄ ስጋት የማን ነው አጀንዳ መሆን ያለበት? ማን ነው ሊያሳስበው የሚገባው? ሁሉም ሰው ማያሳስበው ከሆነ መች ነው የሚያሳስበን? መቶ ጉሮሯችንን ሲያንቀን ሊያጠፋን ሲል አረምን ፈጥኖ መንቀል በሚቻልበት ጊዜ ላይ መንቀል ያልፈለገ ሰው አረሙ ሰብሉን ሲያጠፋ ነው ሊነቅሉ የሚመጣው? መች ነው የሚያሳስበን? እየነደደ ያለን እሳት ቤቱን ካወደሙ በኋላ ነው እሳት ስለማጥፋት የምንነጋገረው? የግድ እዚህ ጉዳይ ላይ በጣም ንግግርም ውይይትም ስራም ያስፈልጋል። አዝናለሁ እንዲህ ስናወራ ይሄ ድምጽ በተገቢ ሁኔታ ይሰማል ብዬ አይደለም። አንዳንዴ እውነት ለመነጋገር እኔ ከሆነ ጊዜ በኋላ በጣም ተስፋ መቁረጥ ነው የሚሰማኝ። የእምነት ተቋማት እጃቸውን አጣጥፎ ተቀምጠዋል። ምንም ጉዳያቸው አይደለም። ምንም 1% ጉዳያቸው አይደለም። ስለምዕመኑ ፍጹም ጉዳያቸው አይደለም። ይሄ ድፍረት አይደለም። ምክንያቱም አጀንዳቸው ምን እንደሆነ ማለት ምን አይነት ቀውስ እየተፈጠረ ምን እያሉ እንደሆነ ይሄ ቀውስ ካላስደነገጣቸው ካላሳሰባቸው ምንድነው የሚያሳስባቸው? የትምህርት ተቋማት 40 ምናምን ዩኒቨርሲቲ አለ። እንዴት ዩኒቨርሲቲዎች የኤሊት ስብስብ ነው አይደለ? የሀገሪቱ አእምሮ የተሰበሰበበት ቦታ ነው አይደለ? በየዩኒቨርሲቲው ያለው መምህር ምንድነው የሚያሳስበው? ይሄ ካላሳስበው ይሄ ካላስጨነቀው በየዘመኑ የሚማሩ ወጣቶች አሉ። በጣም ብዙ ፖለቲከኛ አለ። ፓርላማው ምንድነው ጥያቄው? ምንድነው የሚያሳስበው?
ሚዲያው ምንድነው የሚያሳስበው? ቅድም እንዳልኩሽ ነው፣ በጣም ብዙ ሚዲያ አለ እዚህ ሀገር ውስጥ። የሁሉ ሚዲያ ምንድነው አጀንዳው? ባለሀብቱ አትሊስት አሁን እየተፈጠረ ያለው ችግር ነገ እኔ ላይ የሚመጣል፣ ሀብቱ ላይ ወድም ይችላል፣ ግን ላይ ከስር ይችላል ገንዘብ ሀብቱን የሚያወድምበት ጄኔሬሽን እየተፈጠረ እኮ ነው። እንዴት ይሄ አያስጨንቀው? የኪነ ጥበብ ባለሙያው ጉዳዩ አይደለም። የፊልም ሜከሩ የልቦለድ ጸሐፊው ምናምን ጉዳዩ አይደለም። እና አንዱ ቦታ ላይ ጉዳዩ መሆን ያለበት ረወገን ከመጥፋታችን በፊት ይሄ ነገር አጀንዳችን ነው መባባል መቻል አለብንና መቼ አጀንዳ እንደሚሆን አላውቅም። መፈራው አጀንዳ ከመሆኑ በፊት እንዳንጠፋ ነው። መፍጠን በጣም ብዙ መፍጠን ያስፈልጋል። በረከት ስምኦን አንድ መጽሐፍ አለው ትንሣኤ ዘኢትዮጵያ የሚለው መጽሐፍ ላይ እና እዛ መጽሐፍ ላይ አንድ መለስ ዜናዊ ያለን ብሎ የሚናገራት አንድ በጣም ጥሩ ምሳሌ አለች። መሮጥ አለብን፣ መሮጥ ያለብን ግን በምንችለው ፍጥነት አይደለም። ናዳ እየመጣ ነው፣ ከናዳው ከሚመጣው ናዳ በላይ መፍጠን አለብን አለን ይላል። ይሄ እኛ መሆን እንደዛ ማድረግ አለብን። እየመጣ ያለው መዓት በጣም አስፈሪ ቀን እየመጣ ነው ከፊታችን። ከሚመጣው አስፈሪ ቀን በጣም አሁን አንቀላፍተናል፣ ሮጠንም አንችልም። እጅግ በጣም መፍጠን፣ እጅግ በጣም መሮጥና መትጋት አለብን። ካልሆነ ግን የሚመጣው መዓት ማንንም አይመርም፣ ማንንም። ስለዚህ በጣም ማሰብ ያስፈልጋል እና ምናልባት ሚዲያዎች የሚሰሙ ከሆነ ግዴላችሁም አጀንዳችሁን ቀይሩ ማለት ፈልጋለሁ። የሃይማኖት ተቋማት የሚሰሙ ከሆነ ግዴላችሁም አጀንዳ ቀይሩ። በጣም አሳሳቢ አጀንዳ አለብን። ከያንያን የጥበብ ሰዎች ከፍቅር ጉዳይ በላይ በጣም ያሳሰብ አጀንዳ አለ። ዞማ ጸጉር ካላት ሴት በላይ፣ ቀጭን ወገብ ካላት ሴት በላይ በጣም አሳሳቢ አጀንዳ አለ። እሱ ቀስ ብሎ ይደርሳል። አሁን የመጥፋትና ያለ መጥፋት ጉዳይ ነው ያለው። የሚመጣው መዓት ማንንም አይመርም። ስለዚህ አጀንዳ መቀየር ያስፈልጋል። ሁሉም ሰው ዋና ትኩረቱን ማድረግ ያለበት ጉዳይ ሌላ ነው እና እዛ ጋር በጣም ማተኮር አለብን ብዬ አስባለሁ። ትንሽ ምሬት ስለኝ ልክ ነው ያለው ነገር ከዚህም በላይ የሚያስብል እኮ ነው እያልንበት አይደለም እንጂ በጣም በጣም አሳዛኝ ነገር ነው። የዙፋን ለፊያ እንግዲህ አሁን የተነጋገርንባቸውን ጨምሮ በርካታ ርዕሰ ጉዳዮች፣ ታሪኮች ይዛለች። አንብቧት ማለት ፈልጋለሁኝ። የት ነው የሚገኘው የሚለውን ንገረን እና ያላነሳናቸው ያው በርካታ ነጥቦች እንዳሉ ይታወቃል። አንብቡት እሱን ለማለት ወዳለሁኝ። እስኪ በእሱ እንሰነባበት። እንግዲህ የዙፋን ለፊያ ዋና አሳታሚና አከፋፋዩ ጃፋር መጽሐፍት መደብር ነው። በዛ በኩል ክፍለ ሀገርም ላሉ ሰዎች በተለያዩ አካባቢዎች ላይ ለማሰራጨት በጣም በተቻለን መጠን እየሞከርን ነው። መጽሐፍ ማሰራጨት እንደ ድሮ አይደለም። አሁን በጣም ብዙ አስቸጋሪ ነገሮች አሉት፣ ግን በጣም በተቻለን መጠን ወደ ሁሉም መጽሐፍት መደብሮች ለማሰራጨት እየሞከርን ነው። ስለዚህ አብዛኞቹ መጽሐፍት ቤቶች ላይ ይገኛል። በዛ መንገድ መጽሐፉን ታገኛላችሁ ብዬ አስባለሁ። በጣም ነው የማመሰግነው ተስፋ። በጣም አመሰግናለሁ። አመሰግናለሁኝ በጣም። እሺ አድማጭ ተመልካቾቻችን ከደራሲ ተስፋ ተሾመ ጋር የዙፋን ለፊያ የተሰኘው መጽሐፉ ላይ በሁለት ክፍሎች ያደረግነው ቆይታ ይህንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳና መጽሐፍ ጋር ቆያችኋለሁ። እስከዚያው ሰላም። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።